ብዙ ጊዜ ምንድነው የኛ አፕሮች ያው ጀጅመንታል ነን። የሆነ ልጆቹን የሆነ ገለል የሚያደርግ ነገር የኔ ስሜት እንዳይሰማቸው የሚያደርግ ነገር ነው። ብዙ ጊዜ ስላለባበሳቸው ሊሆን ይችላል፣ ስለሚያደርጉት ነገር ሊሆን ይችላል። በጣም ልባቸው ላይ መጀመሪያ መስራት እየተገባን በውጭ የምናየው ነገር ነው የኛን አይምሮ የሚረብሸውና ግን ትልቁ መርሳት የሌለብን ነገር እነዚህ ልጆች ሊወጡ አሰፍስፎ የተዘጋጁ ብዙ አውሬዎች አሉ። አሁን ትዕቢትን እንደ ኃጢአት የሚናዘዝ ሰው በጣም ጥቂት ነው። ግን ያ በልባችን ውስጥ ተቀብሮ ያለ ትዕቢት ብዙ ኃጢአቶችን ይወልዳል። ትዕቢት የኃጢአት ሁሉ እናት ነው። ያው የነፍስ አባትን ድርሻ እንደው ከንስሐ ኃጢአትን ከመናዘዝ ጋር ብቻ መወሰን አለብን ብዬ አላምንም። ሊያምኑን ማለት ትረስት ሊያደርጉን የሚችሉትም እኮ መጀመሪያ ስንግባባቸው ነው፣ ስንረዳቸው ነው። እና በጣም ልጆቹም አሁን ምንድነው የሚቸገሩበት ነገር ቅድም ካነሳናቸው ጋፖች የተነሳ የክፍተቶች የተነሳ ይሁን አንደርስታንድ የሚያደርገን ሰው የለም የሚለው ነገር ብዙ ጊዜ ደጋግመው የሚያነሱት ነውና በቤተሰብ በቤተክርስቲያን አካባቢ በቤተክርስቲያን ዙሪያ ያለው ማህበረሰብ እና ልጆቹን መረዳት አለብን። ያንን ምን አምላክ አያየኝም ብለን እንደማያውቅ ቆጥረን ሳንፈራ የሰራነውን ኃጢአት በኋላ ላይ ለሱ ነግሬው ተዋለው ማለት እኮ ይሄ ትዕቢት ነው። አሁን ሰይጣን ዓላማ እኛን ኃጢአት ማሰራት አይደለም። የሰይጣን ዓላማ እሱ አይደለም፣ እኛን ከእግዚአብሔር መለየት ነው የሰይጣን ዓላማ። ቤተክርስቲያናችን ካህን በአይናችን ማናየውን እግዚአብሔርን ስላልፈራ ነው በአይናችን የምናየውን ካህን ለሱም ለራሴ አድርጋ ሰጠች። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ይህ በአሜሪካን ማዕከል በማህበረ ቅዱሳን የሚዲያ ክፍል እየተዘጋጀ የሚቀርበው ሳምንታዊ ዝግጅታችን ነው። ዛሬም አንድ መምህር ይዘንላችሁ ቀርበናል። በዚህ በታላቁ የአብይ ጾም ሳምንት ወይንም በዚህ በታላቁ የአብይ ጾም ወራት ትኩረት አድርገን ከምናነሳቸው ጉዳዮች አንዱ ንስሐና የንስሐ አባት ጉዳይ ነው። በዚህ በንስሐና የንስሐ አባት ጉዳይ ላይ ዛሬ እንግዳ አድርገን የጋበዝናቸው መምህራችን በዋሽንግተን ዲሲና አካባቢው ሀገረ ስብከት የደብረ ኃይል ቅዱስ ራጉኤል ካቴድራል አገልጋይ የሆኑትን ቀሲስ ኢዩኤል በርታን ይሆናል። ቀሲስ ፈቃደኛ ሆነው ስለመጡ በተመልካቾች ስም አመሰግናለሁ። እድሜ ይስጥልን ቀሲስ። እሺ፣ እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። እስቲ ውይይታችንን የምናተኩረው የንስሐ አባትና የንስሐ ልጆች ግንኙነት ከቤተክርስቲያናችን አንጻር በሚል ሰፋ ያለ ውይይት እናደርጋለን። አስቀድመን ግን የምንገኘው በአብይ ጾም አጋማሽ ወይም እኩሌታ ላይ ነው የምንገኘውና ይሄው እንዴት እንጠቀምበት የሚለውን ነገር ጥቂት ነገር ይንገሉንና ወደ ሰፋ ወደ ርስና እናላለን። እሺ፣ ያው እንደሚታወቀው አብይ ጾም ብዙ መንፈሳዊ በረከትም እንቀበልበት የተቀደሰ ጊዜ ነው። እኔ ያው አብይ ጾምን ሳስብ ምንድነው አባቶቻችን የሰሩልን በየሳምንቱ የተሰየሙት ሰንበታት ራሳቸው ወቅቱን በምን አይነት መንገድ ማሳለፍ እንዳለብን የሚመሩ ናቸው ብዬ አስባለሁ። አሁን እንግዲህ ወደ ደብረ ዘይት እየተጠጋን ነው። ከደብረ ዘይት በፊት ያሉትን ሰንበታት ስናያቸው አጠቃላይ ትኩረት የሚያደርጉት ንጽህና ላይ ነው። ተቀኔው ለእግዚአብሔር በፍርሃት ገና የመጀመሪያው ለዓለም ከመገዛት ወደዚህ ወደ እግዚአብሔር ወደ መገዛት እንድንመጣ አቅጣጫችን እንድናስተካክል ውሳኔያችን እንድናስተካክል የሚያደርግ ነው። ከሰማይ ለወረደው ለጌታችን ለኢየሱስ ክርስቶስ ራሳችን እንድናዘጋጅ የሚያደርግ ነውና ቀጥለን ያው ወደ ቅድስናው እንድንሄድ ራሳችንን ወደ መለየት ለእግዚአብሔር ወደ መለየት ቅዱስ ከሆነው ከእግዚአብሔር ጋር አብረን እንድንኖር ቅድስና ስለሚያስፈልገን ከዛ ቀጥለን ደግሞ በውስጥ የእግዚአብሔር መቅደስ በተባለው በልባችን ውስጥ ያሉትን ክፉ የሆኑትን ነገሮች ሁሉ እንድናስወጣ በጅራፍ ገርፈን እንድናስወጣ በሬውን በጉን እነዚህ ሁሉ በውስጣችን ያሉትን ከእግዚአብሔር ጋር አብረን እንዳንኖር የሚያደርጉንን ክፉ የሆኑትን ነገሮች ሁሉ እንድናስወጣ አንጾተ ቤተ መቅደስ የተባለ ልባችን እንድናነጻ ከዛ ደግሞ እንደገና ከህመማችን እንድንፈወስ ብዙ ዘመን የታሰርንበት ነገር ይኖራል። በአራተ ዝንጋይ ላይ ለብዙ ዘመናት ተኝተን ይሆናል እንድንነቃ የሚያደርጉ ናቸው። አሁን እነዚህም በአጠቃላይ ስንመለከታቸው
ራሱ በጾም ወቅት በንስሐ እንድንተጋ ክፉ የሆነውን ነገር ከህይወታችን እንድናስወጣ ራሳችን እንድናነጻ የሚያደርጉ ናቸውና ልክ ደብረ ዘይት ላይ ስንደርስ ደግሞ ወደ ተራራው እንወጣለን። እነዚህ ነገሮች ሁሉ ጥለን ማለት ነው ወደ ተራራው ከፍ ብለን እንወጣለን። በተራራው ላይ ማን እናገኛለን? ጌታችን ኢየሱስ ክርስቶስ እናገኘዋለን። ምን ሲል እንሰማዋለን? ተስፋ ዳግም ምጽአትን ሲናገር ስለ ዳግም ምጽአት ሲያስተምር እንሰማዋለን። እና ይሄው የጾማችን መካከል ላይ ስንደርስ አንዱ ትልቅ እርግጠኛ መሆን ያለብን እንግዲህ እስካሁን ባለው ጊዜ ንስሐ ገብተን በውስጣችን ያለውን ቂሙን፣ ተንኮሉን፣ የታሰርንበት ለብዙ ዘመን የኖርንበትን የኃጢአት ህይወት ሁሉ ትተን ነው አሁን ወደ ተስፋ መንግስተ ሰማያትን ዳግም ምጽአትን ለመስማት ራሳችን ማዘጋጀት ያለብንና ከደብረ ዘይት ተራራ ደግሞ ተመልሰን እንወርዳለን። ጌታችን ኢየሱስ ክርስቶስ በዚህ በዳግም ምጽአት ትምህርቱ ላይ የነገረን ምንድነው? አንዱ ቀጥሎ ደግሞ የምናገኘው ማለት ነው የባለመክሊቶቹን የገብርኄርን ደግሞ ታሪክ እናገኛለን እና ከኃጢአት ከተለየም በኋላ ደግሞ ተስፋ መንግስተ ሰማያትን ስንቅ አድርገን ይዘን በጎ ወደ መስራት ደግሞ እንመጣለን፣ በጎ እንሰራለን። ኒቆዲሞስ ለነዚህ ሁሉ ሰንበታት በእነዚህ ሁሉ ሰንበታት ውስጥ ላየነው ጥሩ ተግባራዊ ምሳሌ ነው። ከቤተ አይሁድ ወጥቶ በጨለማ ከመመላለስ ወጥቶ በቀን ስለ ክርስቶስ ወደ መመስከር የመጣ መጨረሻ ላይ ደግሞ አሁን እነዚህ ሁሉ ሰንበታት ዋና ዓላማቸው ምንድነው? እኛን ወደ ቀራኒዮ ማድረስ ነውና ኒቆዲሞስን በቀራኒዮ እናየዋለን። ከባልንጀራው ከዮሴፍ ጋራ ማንም ባልተገኘበት ቦታ ላይ ጌታችን ኢየሱስ ክርስቶስን ሽቶ ቀብቶ ገንዟል። ስለዚህ ኒቆዲሞስ ታላቅ ምሳሌ ነውና ልክ እንደ ኒቆዲሞስ በዚህ በአብይ ጾም ወደ ጌታችን ወደ ኢየሱስ ክርስቶስ መካነ ስቅለት ወደ ቀራኒዮ እንድንጓዝ የሚያደርጉ ሰንበታት ናቸውና እኔ በአጠቃላይ ያው እስካሁን ድረስ በነበሩ ሰንበታት ውሳኔያችንን ማስተካከል ይኖርብናል። ከክርስቶስ ጋር ለመኖር ከዓለም ለመለየት በልባችን ውስጥ ያለውን ክፋት ኃጢአት ሁሉ ለብዙ ዘመን እንደ መጻጉዕ ታስረን የኖርንበትን ነገር ሁሉ መጣል ያስፈልጋል፣ መፈወስ ያስፈልጋል፣ መንጻት ያስፈልጋል እና አሁን ደብረ ዘይትን ስንቀበል እነዚህ ነገሮች አድርገን መሆኑን ብናረጋግጥ ጥሩ ነው እላለሁ። እንግዲህ ከደብረ ዘይት በኋላ ደግሞ ያው በጎ ስራ በመስራት ጾሙንም ማሳለፍ ይኖርብናልና በዋናነት ደግሞ መጨረሻ ላይ ቅድም እንዳልኩት ይሄ ለሰሙነ ሕማማት የነፍስ ቫኬሽን ነው። እንግዲህ አሁን ለስጋ ቫኬሽን ከዓመት በፊት እንዘጋጃለን። የስራ ስኬጁላችንን እናስተካክላለን። በቫኬሽን ጊዜ ስልክ አንመልስም። በዚህ ዓለም ካለው ነገር ሁሉ ርቀን እንወጣለንና ነፍሳችንም ልክ እንደዚህ አይነት ቫኬሽን ያስፈልጋታል። ለምንድነው በሰሙነ ሕማማት ስራ ማስፈቀድ የሚችሉ ሰዎች ሊኖሩ ይችላሉና አስፈቅደው ሙሉ ጊዜያቸውን ለምንድነው በቤተ መቅደስ የማያሳልፉት? ምክንያቱም ቤተክርስቲያን 24 ሰዓት ማለት ይቻላል ክፍት የምትሆንበት ጊዜ ነውና በስግደት በጾም ተወስነን ከዓለም ተለይተን ህይወታችን ለክርስቶስ ሰተን ትንሣኤውን በተስፋ የምንጠብቅበት ሳምንት ስለሆነ ዋናው ትልቁ ደግሞ በዚህ በቀሩት ሰንበታት ለአብይ ጾም ለሰሙነ ሕማማቱን ብንዘጋጅ ከዚሁ ጋር እናያይዘውና ከቅድስት ቤተክርስቲያናችን አስተምሮ አንጻር ወይም ዛሬም እንድንነጋገርበት የፈለግነው ርዕስ የንስሐ ልጆችና የንስሐ አባት ግንኙነት ነውና ወደዚህም ወደ መንፈሳዊ ህይወትም ለመቅረብ ቤተክርስቲያን ከሰራቻቸው መንገዶች አንዱ የንስሐ አባትን ስርዓት ነው። ወይንም በሚስጥረ ንስሐ ላይ ከምናነሳቸው አንዱ ነው። እስቲ በቤተክርስቲያን የንስሐ አባት ማለት ምንድነው? የንስሐ አባት ጥጉስ ምንድነው? እስከምን ድረስ ነው የንስሐ አባት አካሄዱና ንስሐ አባት ማለትስ ምን ማለት ነው? ቤተክርስቲያን ለምን ይህን ስርዓት ዘረጋች? ያ ጥሩ ጥያቄ ነው። እኔ መጀመሪያ እንግዲህ ንስሐ አባት ነው የሚለው ንስሐ አባት ነው። ምንድነው ለሚለው መልሶ አባት ነው እና ፋይዳው ሚናው ተግባሩ ምንድነው ካልን የአባት ተግባር አባት ልጆቹን በፍቅር ተንከባክቦ ለቁም ነገር ለማድረግ ያደርሳል። አባት ይመግባል፣ አባት ይመክራል፣ አባት ያስተምራል እና የንስሐ አባትም ልክ እንደዚሁ መንፈሳዊ አባት ስለሆነ የንስሐ ልጆቹን በፍቅር ተንከባክቦ ይይዛል፣ ይመክራል፣ ያስተምራል። ለቁም ነገር ማለት በመንፈሳዊ ህይወት ቁም ነገር የምንለው ትልቁ ቁም ነገር ምንድነው? አንድ ሰው ከኃጢአት ህይወት ወጥቶ ለክርስቶስ ህይወቱን ሲያስገዛ፣ ልቡን ለክርስቶስ ፍቅር ሲሰጥ፣
ንስሐ ገብቶ ስጋውና ደሙ ሲቀበል ነውና እዚህ እስኪደርስ ድረስ እንግዲህ አባት ስለሆነ ይከታተላል። እዚህ በትንቢተ ኢሳይያስ ምዕራፍ 8 ቁጥር 18 ላይ ነብይ ኢሳይያስ ወጡ የከልቦቱ ነየ አነ ወደቂቅ ዘወሀበኒ እግዚአብሔር ይላልና እግዚአብሔር እኔ እምታመንበት ነው። እኔ በእግዚአብሔር እታመናለሁ። በሀብት ስቦ በረድኤት አቅርቦ የሰጠኝ ልጆቼ ቤተ እስራኤልም ልክ እንደኔው በእግዚአብሔር ይታመናሉ ሲል እንሰማዋለንና የንስሐ አባት ልክ እንደዚህ ነው ከልጆቹ ጋር ሊኖረው የሚገባው ያለው አንድነትና አባት ነውና በፍቅር ልጆቹን ይዞ እሱም ልጆቹን በእግዚአብሔር ታምነው በጋራ የሚጓዙበት ህይወት ነው ብዬ ነው ማስበው። እንግዲህ አንደኛ፣ ሁለተኛ በሌላም በብዙ መንገድ ልንገልጸው እንችላለን። የንስሐ አባት እረኛ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 21 ላይ ለቅዱስ ጴጥሮስ የተናገረውን ቃል እናስታውሳለን። በጎቼን ጠብቅ፣ ጠቦቶቼን አሰማራ፣ ግልገሎቼን ጠብቅ ብሎ ሲናገር እናያለንና የነፍስ አባት እረኛ ግብሩ፣ ኃላፊነቱ፣ ስራው ምንድነው ካልን ማሰማራት፣ መጠበቅ ነው እና ልጆቹን በመናፍቃን ትምህርት እንዳይወሰዱ ይጠብቃል። በዓለም ፍቅር እንዳይሸነፉ ይጠብቃል። በዚህ ዓለም ውስጥ ነጣቂ ተኩላ የተባሉ ብዙ አሉ። አሁን ምዕመናንን እየነጠቁ የምዕመናንን ነፍስ እየነጠቁ የሚወስዱ ልባቸውን እየማረኩ የሚወስዱ እና እነዚህን የክርስቶስ አባግ የክርስቶስ በጎች የተባሉ በአደራ በኃላፊነት የተቀበላቸውን ምዕመናንን ይጠብቃል፣ ይመግባል፣ ይንከባከባል። የንስሐ አባት ሌላው አይ ቲንክ ጥሩ ይገልጸዋል ብዬ የማስበው ምንድነው ሐኪም ነው። የንስሐ አባት ሐኪም ነው። ስለዚህ ግብሩ ምንድነው? ማከም ነው፣ ፈውስ መስጠት ነው። ያንን ሲያደርግ ሳይፈርድ ነው። ልክ እንደ ሐኪም ሲያክም ሳይፈርድ ነው። ራሱን ጎድቶ የመጣ በሽተኛ እንኳን ቢያገኝ ተጣድፎ ወጥቶ ወርዶ ያንን በሽተኛ ለማዳን ይጥራል እንጂ አይፈርድበትም። ካህንም ልክ እንደዚህ ሆኖ ቅዱስ ዮሐንስ አፈወርቅ እንደተናገረው ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም፣ ካህናቶቿም ሐኪሞች ናቸው እንዳለና ቅዱስ ጎርጎርዮስ ዘኑሲስም እንዲሁ ተመሳሳይ ቃል ተናግሯል። በቤተክርስቲያን ያለውን ካህኑን እንደ ነፍስ አባት አድርገህ ተቀበለው፣ ምስጢርህን ሁሉ ሳትሸሽግ ንገረው። ለሐኪም የተደበቀውን የተሰወረውን የተሸሸገውን ቁስልህን ገልጠህ እንደምታሳየው መዳንን ሽተህ ይላልና መዳን የሚፈልግ ሰው ለሐኪም ሁሉም ገልጦ ይናገራል። የቱ ጋር እንደሚቆርጠው የቱ ጋር እንደሚያመው ገልጦ ይናገራልና የካህናትና የምእመናንም ግንኙነት ልክ እንደዚሁ ነውና በግልጽ የሰሩትን ኃጢአት የደረሰባቸውን መከራ አሁን ምእመናን ሁላችንም በዚህ ዓለም ስንኖር በብዙ መከራ ውስጥ እናልፋለንና ያው የምንሸከመው ሸክም በጣም ብዙ ነው እና ይህንን ሁሉ ለሰው የማይናገሩትን ሁሉ ገልጠው የሚነግሩት ስለሆነ ካህኑ ሐኪም ነው። ካህን ነው። ካህን እንደመሆኑም ደግሞ ያስታርቃቸዋል ከእግዚአብሔር ጋር። የማስታረቅ አገልግሎትን በእኛ ኖረ ይላል አይደለም ቅዱስ ጳውሎስ። ያስታርቃል፣ ኃጢአታቸውን ያስተሰርያል፣ ንስሐ ሰጥቶ ኃጢአታቸውን ናዞ የክርስቶስን ስጋና ደም አቀብሎ ዘማውያን ደናግል እንዲሆኑ ኃጢአተኞች ቅዱሳን እንዲሆኑ ንጹሃን እንዲሆኑ ያደርጋልና ከዚሁ ጋር አሁን ስናየው ምንድነው ቅድም ያለውን ነገር ሚዜም ነው ምዕመናንን አጭርቶ ለክርስቶስ ቅዱስ ጳውሎስ በዛ በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ እንደተናገረው ለአንዱ ሙሽራ ለክርስቶስ እንደ ንጽሕት ድንግል አጭቻችኋለሁ ይላልና ምዕመናንን አንጽቶ ደናግላን አድርጎ ለክርስቶስ የሚያጭ ነው ካህን እና በብዙ መንገድ ልንገልጠው ይችላል። ገበሬም ነው ልንለው እንችላለን። አገልግሎቱ ገበሬ ይዘራል፣
ይተክላል፣ ይኮተኩታል፣ ያርማል። ዓላማው ምንድነው? የገበሬ ዓላማው ካለ ለፍሬ ማድረስ ነው እና ካህቡ ልክ እንደዚህ ሆነ የምእመናንን ህይወት ቃለ እግዚአብሔርን ወንጌልን በልባቸው ይዘራል፣ ይከታተላል። መንፈሳዊ ህይወታቸውን ምን ላይ እንደደረሱ ያያል። እየተመላለሰ ውሃ የሚያስፈልጋቸው ከሆነ ውሃ ያጠጣል እና ይህን ሁሉ እያደረገ ለፍሬ ለክብር መድረሳቸውን ይከታተላል። እና ቅዱስ ቤተ ክርስቲያናችን ይህንን ስርዓት የሰራችልን ከዚህ አኳያ ነው። እያንዳንዱ ምእመን ልክ እንደዚህ የሚጠብቀው፣ የሚያክመው፣ የሚያስተምረው፣ የሚመክረው አባት ሆኖ በችግርም በደስታም ጊዜ ከጎኑ የሚቆም ካህን እንዲኖረው ስርዓት የሰራችልን እነዚህ ሁሉ ስለሚያስፈልጉን ነው። ለምን በስጋ ህይወታችን ካየን እንደዚህ አድርገው መክረው አስተምረው የሚያሳድጉ አባቶች አሉን፣ መምህራን አሉን። ስንታመም ደውለን ምንጠራቸው ሐኪሞች አሉን። ልክ እንደዛ ነው። የሐዋርያው ያዕቆብ እኮ እንደዛ ይላል፣ ከእናንተ ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ ይላል አይደለም? ያዕቆብ 5:14 ላይ። እና ልክ እንደዚህ ደውለን የምንጠራቸው የነፍስ ሐኪሞቻችን ደግሞ ካህናት ናቸው። እና ለዚህ ነው ቤተክርስቲያናችን ይህንን ስርዓት የሰራችልን። መልካም። እንግዲህ እንደነገሩን ንስሐ አባት ሐኪም ነው፣ ካህን ነው፣ ሚዜ ነው፣ ገበሬ ነው፣ አባት ነው፣ አስታራቂ ነው። የንስሐ አባት ከንስሐ አባት በፊት እና በኋላ ሂደቱ ምን ይመስላል የሚለው ላይ እመጣለሁ። ከዛ በፊት ግን አንዳንዶች ደግሞ የንስሐ አባትን ሳንይዝ ቀጥታ ከእግዚአብሔር ጋር መገናኘት እንችላለን የሚል ሐሳብ የሚያነሱ ሰዎች አሉ። የንስሐ አባት የያዘ ሰው ከፈጣሪው ጋር ቀጥታ አይገናኝም ማለት ነው? ቀጥታ መገናኘት አይቻልም ለማለት ነው? አይ በፍጹም በፍጹም። ይሄ ብቻ የሚል አስተሳሰብ ክፉ አስተሳሰብ ነው፣ መልካም አይደለም። በእምነት ብቻ እምነት ያስፈልጋል፣ ግን በእምነት ብቻ ይዳን። ጸጋ ብቻ ነው ያድነን። በጸጋ ብቻ በእምነት ብቻ እንዲህ የሆነ አንድን ነገር ልክ ነው ከእግዚአብሔር ጋር መገናኘት እንችላለን፣ ከእግዚአብሔር ጋር ቀጥታ መገናኘት እንችላለን ማለት ያ ብቻ ነው የሚያስፈልገው አያሰኝም። ለምን ቅድም ካየነው አኳያ በስጋዊ ህይወታችን እነዚህ ሁሉ ነገሮች ያስፈልጉ ለነፍሳችን ለምን አያስፈልጋትም የሚል እኮ ጥያቄ መጠየቅ እንችላለን። አሁን ለዚህ ጥቅስ ምንም አያስፈልገውምና አንድ ሰው በነፍሱ የሚከታተለው የሚያርመው የሚመክረው የሚያጽናናው፣ ምክንያቱም ሰው እኮ እነዚህ ሁሉ ያስፈልጉታል አይደለ? በስጋ ህይወታችን በሚደርስብን መከራ እኮ ልንሰበር እንችላለን። ያ መከራው ከክርስቶስ ሊያርቀን ይችላል፣ ልንፈተን እንችላለን። በዚህ ሰዓት መክሮ ወደ ክርስቶስ የሚመልሰው ሰው እንዴት አያስፈልገውም እንላለን። ለነፍሳችን ለስጋችን ይሁሉ ክትትል እያስፈለገና ለስጋችን አስተማሪ መካሪም ሐኪምም ካስፈለገ ለነፍሳችን ያስፈልጋታል። ግን ከዚህ ባለፈ በዚህ መንገድም ድህነታችን እንዲሆን ያዘዘ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ስርዓት ቤተክርስቲያን እኮ ከየትም አላመጣችውም፣ መድኃኒታችን ኢየሱስ ክርስቶስ ያስተማረን ነውና በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ከማረጉ በፊት በደብረ ዘይት ተራራ ላይ ደቀ መዛሙርቱን ሰብስቦ ሰላም ለእናንተ ይሁን ካለ በኋላ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ ሲል እናየዋለን ጌታችን መድኃኒታችን ኢየሱስ ክርስቶስ። እና አሁን እሱ በዚህ በምድር ላይ ሲፈጽመው የነበረውን አገልግሎት ለደቀ መዛሙርቱ ሲሰጥ እናየዋለን። ይህንንም ሲያደርግ በፊታቸው ላይ እፍ አለባቸው ይላል፣ መንፈስ ቅዱስን አሳደረባቸው። ከዚህ በኋላ ደግሞ ምን አላቸው? ኃጢአታቸውን ይቅር ያላችሁላቸው ይሰረይላቸዋል፣ ይቅር ያላላችኋቸው ደግሞ አይሰረይላቸው ብሎ ይህንን ስልጣን ሲሰጣቸው እናያለን። እና እነዚህ የቤተ ክርስቲያን ካህናት አሁን በንፍሐት ባኑሮ እድ ክህነትን ሾሞ ኃጢአትን የማስተስረይ ስልጣንን ሰጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን እንዲመሯት ይህንን ኃላፊነት ለሐዋርያት ሲሰጥ እናየዋለን። እና ለምን መሾሙ አስፈለገ ታዲያ? እነዚህን ካህናት የማያስፈልጉን ከሆነ ኃጢአታችን ዋናው ትልቁ ነገር የነፍስ ደዌያችን ኃጢአት ነው ብለናልና
አሁን ቅድም በመግቢያችን ላይ ስንነጋገር የነበረው አሁን እኮ በአልጋ ላይ የሚያስተኛን መፈወስ የሚገባን ከየትኛው በሽታ ነው ካልን እኮ ከሆድ ቁርጠት ከራስ ፍልጠት አይደለም እኮ ከስጋ በሽታ አይደለም። ዋናው እሱማ ጊዜያዊ ነው፣ ምድራዊ ነው። መዳን የሚገባን ከየትኛው ነው? ከነፍስ በሽታችን። የነፍስ በሽታ ደግሞ ኃጢአት። በኃጢአት የታሰረች ነፍስ ከክርስቶስ ጋር ልትዋሃድ አትችልም። የክርስቶስን ክብር ልታይ አትችልም። ወደ መንግስተ ሰማያት ልትገባ አትችልም። ቅዱስ ጳውሎስ እንደነገረን ገላትያ 5 ላይ እነዛን የስጋ የኃጢአት ስራዎች ከዘረዘረ በኋላ እነዚህንና እነዚህን የመሳሰሉ የሚያደርጉ የእግዚአብሔር መንግስት ከቶ አይወርሱም ብሏልና ስለዚህ የመንግስተ ሰማያትን ቁልፍ መክፈቻ የተሰጣቸው ካህናት ኃጢአትን ስለሚያስተሰርዩ ነው እና ይህንን ጌታችን ኢየሱስ ክርስቶስ የሰጠን ነው። ሌላው ምንድነው ግን ከዚሁ ጋር እሱ ባወቀ እንግዲህ ነፍሳችን የምትድንበት ነፍሳችን የምትጠቀምበትን ስርዓት ሰጥቶናል የሚለው ራሱ እኮ በቂ መልስ ነው። በክርስቶስ የሚያምን ክርስቶስ ያዘዘውን ሁሉ ይቀበላል። ከዚህ ባለፈ ግን ምንድነው አሁን በተለይ የነፍስ አባት ሲኖረን አንዱ ትልቁ የምናገኘው መንፈሳዊ ጥቅም ምንድነው ካልን የኃጢአት ነፃነት እንዳይኖረን ያደርጋል። የነፍስ አባት ሲኖረን ለምን ካልን መጀመሪያውን እኮ ኃጢአቱን ስንሰራው የሚያየንን አምላክ ስላልፈራ ነው ስላላፈር ነው እኮ አይደለ ኃጢአቱን የሰራን። እና አሁን ያንን የሚያየንን አምላክ አያየኝም ብለን እንደማይቆጥረን ሳንፈራ የሰራነውን ኃጢአት በኋላ ላይ ለሱ ነግሬው ተዋለው ማለት እኮ ይሄ ትዕቢት ነው። እንዴት ይሆናል? ግን ምንድነው አሁን ቤተክርስቲያናችን ካህኑ በአይናችን ማናየውን እግዚአብሔርን ስላልፈራ ነው በአይናችን የምናየውን ካህን የሱ እንደራሴ አድርጋ አስጠጠች። የቤተ ክርስቲያን ወኪል ሆኖ ካህኑ ተሰጠን። ስለዚህ አሁን በካህኑ ፊት ቀርበን ኃጢአት ስንናዘዝ ምን እንሆናለን? እናፍራለን፣ እንፈራለን፣ እንሳቀቃለን። የገዛ አንደበታችንን አሁን ከሳሽ አድርገን ስንቀርብ እናፍራለን። ትልቁ የተፈለገውም ነገር ይሄንን ነው። ለምን ኃጢአትን ፊት ለፊት የምናያት መቼ ነው? ከአንደበታችን አውጥተን የሰራነውን ኃጢአት ስንናገር ነው፣ ስንናዘዝ። ያን ጊዜ የኃጢአት መራራነት ይታወቀናል። እንዴት አሳፋሪ እንደሆነች፣ እንዴት ክፉ እንደሆነች እናውቃለን። እና ይኸው ለነፍሳችን በጣም ይጠቅመናል። ምክንያቱም የንስሐ ዓላማ ተመልሰን ወደ ኃጢአት እንዳንሄድ ነው እና ኃጢአታችንም በካህኑ ፊት ስንናዘዝ ኃጢአት የመስራት ነፃነትን እያጣን እንሄዳለን እና ይሄ ለነፍሳችን በጣም አስፈላጊ ነው። ሌላው ግን ከዚሁ ጋራ የኃጢአትን የመናዘዝ ዓላማ እንዲሁ ዝም ብሎ መናገር ካልሆነና ያ የሰሩትን ኃጢአት እንትፍ ብሎ እንደ መጥፋት ድጋሚ ተመልሶ ላለመሄድ ወደዛ እንደው መወሰን ከሆነ ምን ያስፈልገዋል? ምክር ያስፈልገዋል አይደለ? ለካህኑ ስንናዘዝ ካህኑ የሰራነውን ኃጢአት ይመረምራል። አንድ ካህን እንዲኖረን ቤተክርስቲያን የምታስተምረን ሁልጊዜ እንዲከታተለን ነው። ሁልጊዜ የምናዘዘው ኃጢአት አንድ አይነት ነው ወይ? ምክንያቱም አሁን የግል ሐኪምም ሲኖረን እኮ ይሄ በሽታ ክሮኒክ ነው ወይ? ይሄ የውስጥ በሽታ ነው ወይ? ምክንያቱም የኖረ የለመደ ኃጢአት የሚታከምበትና አንድ ጊዜ የተፈጸመ ኃጢአትና ደንግጠን ምንተው ኃጢአት የሚታከምበት መንገድ ይለያያል። ካህኑ የሚሰጠን ምክር ይኖራል። እነዚህ ሁሉ ለኛ ጥቅሞች ናቸው። ካህኑ የሚጸልይልን ጸሎት ይኖራል። እነዚህ ሁሉ ጥቅሞች ናቸውና ክርስቶስ ባወቀ ይህንን ስራ ሰርቶልናል የሚለው በቂ መልሳችን ነው። ግን ደግሞ ስንኖርበት በዛው ደግሞ ስንኖርበት እኛ አሁን በዚህ በንስሐ ሕይወት የምንኖረው ራሱ የምናገኘው ጥቅም ዘርፈ ብዙ ነው ለማለት ፈልጌ ነው። በጣም መልካም። እስቲ ከዚሁ ጋር አያይዘን ምእመናን አሁን እንደነገሩን ያለ ንስሐ አባት መኖር እንደማይችል ቤተክርስቲያንም ትደነግጋለች። ንስሐ አባት መያዝ ግድ ነው። ስለዚህ ምናልባት ይህንን ቪዲዮ የሚመለከቱ ሰዎች በቤተክርስቲያን ዙሪያ ባይሆኑ ወይም ይህን ቪዲዮ ድንገት ቢያዩ ለቤተክርስቲያን ቅርብ ያልሆኑ ሰዎች ግን ንስሐ አባት መያዝ የሚፈልጉ ሰዎች ሊኖሩ ይችላሉ። ንስሐ አባት ከየት ይገኛል? ለመያዝ መስፈርቱ ምንድን ናቸው? ግንኙነታቸው ላይ እንመጣለን። እንዴት ነው መያዝ ያለባቸው ንስሐ አባት? አዎ የንስሐ አባትን ያው መርጠው የሚይዙት ምእመናን ናቸው። ቤተክርስቲያን አትመደፍም። በእርግጥ ያም የሆነበት ምክንያት ምንድነው? ያው ምእመናን ቀርበው የሚያናግሯቸውን አባቶች መርጠው ራሳቸው እንዲይዙ ነውና ይህንን ለማድረግ ምንም የሚያስፈልግ ቅድመ ሁኔታ የለም። ለንስሐ የተቀመጠ ቅድመ ሁኔታ የለም። ንስሐ ለመግባት የንስሐ አባት ለመያዝ እና ዋናው ትልቁ የሚያስፈልገው የልብ ቁርጠኝነት ነው።
አሁን ቅድም ያልናቸው መንፈሳዊ ጥቅሞች ያስፈልጉኛል ወይ ብሎ አንድ ሰው ካመነ የንስሐ አባት ለመያዝ ይወስናል እና ያንን ውሳኔ ስንይዝ በጣም የሚያስፈልገው ምንድነው በአጥቢያችን ካሉት ካህናት አንዳቸውን አናግረን የነፍስ አባት እንዲሆኑ መጠየቅ ነው። ሌላ የተለየ ነገር የለው። ከዛ በኋላ ያለውን መንገድ አሁን ብዙ ጊዜ ምእመናንም ወይም ደግሞ በውጭ ያሉ ሰዎችም ህይወቱን ገና ስላልኖሩበት ምን ይሆናል ምን ይመጣል የሚለው ነገር ያስፈራቸዋል። ግን ያ ቅድም ያነሳነው ነገር መልስን ያጽናናል ብዬ አስባለሁ። አንደኛ ካህኑ የማይፈርድ ነው። ዋናው የቆመው ለኛ ድህነት ነው፣ አባት ነው። ስለዚህ በዚህ በፍቅር የሚንከባከብ ነውና ክርስቶስን ወክሎ እኛን ወደ ክርስቶስ የሚያደርስ ነው። ስለዚህ ይሄ ምንም በጣም ብዙ የሚጨነቅበት ጉዳይ አይሆንም። እኛ ቀርበን አንዲት ቃል መናገር ነው። አባቴ ሆሚ በቃቸው ነች። ከዛ በኋላ ያለውን ነገር መያዝ እንግዲህ ካህናት ያውቁበታል፣ የኖሩበት ልምዳቸውም ስለሆነ በምን አይነት መንገድ እንዴት አድርገው ማናገር እንዳለባቸው ከዛ በኋላ ያለው ሂደት ምን መምሰል እንዳለበት ይሄን ሁሉ እነሱ ይማሩናል ማለት ነውና እኛ ሄደን አንዲት ቃል መናገር አባቴ ሆኑኝ ብሎ መጠየቅ ነው። ብዙ መጨነቅ አያስፈልግም። መልካም። ንስሐ ሲገባ ደረጃዎቹ ምንድን ናቸው? በምን ደረጃ ነው ንስሐ የሚገባው? ወደ ንስሐ አባት በፊት ከመምጣትና ከንስሐ አባት በኋላ ካለው ህይወት ጋራ። ጥሩ። አዎ የመጀመሪያው የንስሐ ደረጃ መሆን ያለበት ምንድነው? ራስን መውቀስ ወይም በቤተክርስቲያን ቋንቋ ይሄ ተአምኖ ኃጢአተኛነትን ማመን። ብዙ ጊዜ አሁን ወደ ንስሐ እንዳንደርስ የመጀመሪያው እንቅፋት የሚሆንብን ይሄ ነው። የሆነ ጥፋት እናጠፋና በሆነ መንገድ ለጥፋታችን ምክንያት ሰተን እናልፋለን። ጀስቲፋይ እናደርገዋለን፣ ምክንያት እንሰጣለን ለኃጢአታችን። ያ ሲሆን ምንድነው የንስሐ ስሜትን ከውስጣችን ያጠፋል። የመጸጸት ስሜት አይሰማንም። ምክንያቱም ንስሐ ማለት ራሱ ጸጸት ማለት ነውና አንድ ሰው መጀመሪያ በሰራው ስራ ማዘን አለበት፣ መጸጸት አለበት። የንስሐ ዓላማ እዚህ ጋር እንድንቆም አይደለም፣ ሁልጊዜ እያዘንን እየተጸጸትን እንድንቆይ ግን መጀመሪያ ነው። ምክንያቱም እንሰራው የነበረውን ኃጢአት ምናልባትም ስንሰራው ደስ እያለን እንሰራው የነበረውን ኃጢአት አሁን ያንን ኃጢአት ወደ መጥላት የሚያደርሰን መጀመሪያ በሰራነው ነገር መጸጸት ማዘን ነው። ይህን የሉቃስ ወንጌል ጌታችን ኢየሱስ ክርስቶስ ሲያስተማር የጠፋው ልጅ ታሪክ በደንብ ይህንን ያሳየናልና የአባቱን ሀብትና ንብረት ካጠፋ በኋላ ከበላ ከጠጣ ብዙ ኃጢአት ከሰራ በኋላ ሀብትና ንብረቱን ካጠፋ በኋላ መጨረሻ ላይ እንግዲህ አሳማዎቹ የሚበሉትን ምግብ እንኳን የሚሰጠው ባጣ ጊዜ ምንድነው መጀመሪያ ወደ ልቡ ተመለሰ ነው የሚለው። የመጀመሪያዋ ይቺ ነች፣ ወደ ልቡ ተመለሰ። ከዛ ወደ ልቡ ከተመለሰ በኋላ መጀመሪያ የወቀሰው ራሱ አባቴን በድያለሁ ብሎ የወቀሰው ራሱ ነው። ስለዚህ ይሄ የመጀመሪያው ራስን መውቀስ። አሁን ያ የጠፋውን ልጅም ስንመለከተው በጎ አላደረኩም፣ በአባቴ ቤት ብዙ በደስታ የሚኖሩ አገልጋዮች ባህሪያዎች አሉ፣ እኔ ግን ልጁ ሆኜ ዛሬ ያለሁት የት ነው? አሳሞች መሃል። ይህንን ማወቅ መገንዘብና የወደቁበትን ማየት ይሄ የመጀመሪያው ደረጃ ነው፣ ራስን ማውቀስ። በሚገባ ራሳችንን ከወቀስን፣ በሰራነው ስራ በደንብ ከተጸጸትን እንወስናለን። የጠፋው ልጅም አሁን ቀጥሎ ሲያደርግ የምናየው ምንድነው? ውሳኔ ሲወስን እናየዋለን። ምን ብሎ ወሰነ? ወደ አባቴ ቤት እመለሳለሁ። በቃ አባቴ እንደ ልጅ እንኳን አድርጎ ባይቀበለኝ ከባሪያዎች እና አንዱ አያደርገኝ ብዬ እለምነዋለሁ። ውሳኔ ነው እና ይሄ መጀመሪያ ላይ ይሄ ሁሉ የሚሰራው ግን ከማን ጋር ነው? ከራስ ጋር። ስለዚህ ምን ማለት እንችላለን? ያው መጀመሪያ ንስሐ የሚገባው ምንናዘዘው ለራሳችን ከካህኑ በፊት ይሄንን ስራ መስራት አለብን። አሁን አንዳንድ ጊዜ ንስሐችን ጥልቅ ያልሆነ ንስሐ እንዲሁ ከላይ ያለ ንስሐ የሚሆነው ለምንድን ነው? ንስሐውን ሄዶ አባት ጋር ሄዶ እንዲህ አድርጊያለሁ፣ ቀሲስ እንዲህ አድርጊያለሁ፣ አባ እንዲህ አድርጊያለሁ ብሎ መምጣት፣ የሆነ ጊዜ ላይ አባትን አግኝቶ መምጣት በሚለው ብቻ ስለምንረዳ። ንስሐ ግን ዓላማው እሱ አይደለም። ባለፈው መጸጸት እንደገና ያንን የሰሩትን ኃጢአት ወደፊት ላለመስራት መወሰን ነውና
ለውጥ የህይወት ለውጥ ያስፈልጋል፣ ትራንስፎርሜሽን ያስፈልጋል ንስሐ ላይ። ስለዚህ ለዚህ ሁሉ ትልቁ መሰረቱ ምንድነው? መጀመሪያ እኛ ራሳችን ላይ የምንሰራውና እኔ አሁን ይሄንን በደንብ ትንሽ ደጋግሜ የምናገረው ለምንድነው ብዙ ጊዜ የምንስተው ስለሆነ መጀመሪያ ከልባችን ነው መጀመሪያ ያለብን፣ ከልባችን ነው መጸጸት ያለብን። እና ይሄ ደግሞ መቼ ነው መጀመሪያ ያለበት? ወዲያው ኃጢአት በሰራንበት ቦታ መጸጸት አለብን፣ ማዘን አለብን፣ ጊዜ መፍጀት የለብን። ስለዚህ አሁን ያንን በልባችን መጸጸት የጀመርንባትን ሰዓት ያችን ቅጽበት ንስሐ የጀመርንበት ሰዓት አድርገን መቁጠር አለብን። ንስሐ ሂደት ነው። ከንስሐ አባት ጋር መገናኘቱን ብቻ አይደለም ልክ እንደ ኑዛዜ መቁጠር ያለብን። አሁን ብዙ ጊዜ ሌላው ለብዙ ኃጢአት ብዙ ምዕመናንን የሚዳርገው ምንድነው? አንድ ቀን ተሳስተን በአንድ ኃጢአት እንወድቃለን። ከዛ በኋላ ሰይጣን ደግሞ ክፉ ነው፣ መልሶ ምን ይለናል? አይ አሁንማ አንተ እንደዚህ አይነት ኃጢአት ሰርታል፣ እንዴት ሆነ ትጸልያለህ? እንዴት ሆነ ቤተ መቅደስ ትገባለህ? እያለ ያርቀናል። ከዛ የነፍስ አባታችንን ለማግኘት ስንጠብቅ ብዙ ጊዜ ይሆናል። በዛ መሀል ውስጥ አይ አንደኛውን ኃጢአት ስለሰራ ደግመ ዛሬ ኃጢአት ብትሰራ ትርጉም የለውም፣ ራስን ብትጠብቅም ትርጉም የለውም፣ አንደኛውን ቆሽሻል እያለ ያማክራል። ስለዚህ አሁን ሰይጣን ዓላማው እኛን ኃጢአት ማሰራት አይደለም። የሰይጣን ዓላማ ዋናው እሱ አይደለም፣ እኛን ከእግዚአብሔር መለየት ነው የሰይጣን ዓላማ። ሰይጣን የሚፈልገው ትልቁ ነገር ይሄ ነው። ስለዚህ ከእግዚአብሔር የሚያርቁንን ነገሮች እየጨመረ ይሰጠናል ማለት ነው። እና እዛ ጋር እንዳንደርስ ምንድነው ማድረግ ያለብን? ተሳስተን ኃጢአት ከሰራን ሲጀመር መቼስ በክርስቶስ ያመነ ክርስቲያን በድፍረት ኃጢአት መስራት የለበትም አይደለ? ስቶ የስጋ ፈቃድ አሸንፎት የዲያብሎስ ኃይል በርትቶበት ኃጢአት ሊሰራ ይችላል፣ ሊስት ይችላል። ወዲያውኑ መጸጸቱን ግን እዚያችሁ የኃጢአት ቦታው ላይ ነው መጀመር ያለበት። አልጋው ላይ የሰራትን ኃጢአት አልጋው ላይ በማልቀስ ነው መጀመር ያለበት። ቅዱስ ዳዊትም እኮ የሚታይን በእንባ ያርሳለሁ ብለዋል። እና እዛችሁ ኃጢአት የሰራንበት ቦታ ላይ ከእግዚአብሔር ጋር መታረቅ መጀመር አለብን። አሁን ንስሐውን ጀምረናል። ስለዚህ ሰይጣንን መልሶ አሁን በኃጢአት ስለቆሸሽክ አይለንም። ምክንያቱም በእንባ መታጠብ ጀምረናል፣ ከእግዚአብሔር ጋር መታረቅ ጀምረናል፣ የንስሐው መንገድ ጀምረናል። ንስሐ አባታችን እስከምናገኝ ድረስ አንደኛ ማድረግ ያለብን ይሄን። ሁለተኛ ኃጢአታችንን ለእግዚአብሔር እናዘዛለን። መዝሙር 50 ላይ ቅዱስ ዳዊት እንደተናገረው ኃጢአቴን በፊት እናዘዛለሁ እንዳለው እና ኃጢአታችንን በእግዚአብሔር ፊት እናዘዛለን። በየጸሎት ሰዓታችን ኃጢአታችንን እያሰብን የእግዚአብሔርን ይቅርታ እንለምናለን። አሁን እነዚህ ሁለቱ ነገሮች ስናደርግ ወደ ምን ያደርሰናል? ኃጢአታችንን በደንብ ወደ መረዳት ያደርሳል። ልክ እንደጠፋው ልጅ የወደቅንበትን ቦታ እንድናየው እንድንገነዘበው ያደርገናል። እና ይሄ በጣም ያስፈልጋል። ሌላው ምናልባት ከካህኑ በፊት ቢደረግ ጥሩ ነው የምለው ሌላ ደረጃ ወደ ካህኑ ፊት ከመቅረባችን በፊት በደንብ መዘጋጀት። ምንድነው ንስሐ የምንገቡ? አሁን ብዙ ጊዜ እንግዲህ ንስሐ የሚገቡ ሰዎች ይመጡና ልክ ከካህኑ ጋር መፋጠጥ ይሆናል ማለት ነው። ምክንያቱም ካህኑ ፊት ስንቀርብ የምንናገረው ነገር ይጠፋብናል። ምን ንስሐ መግባት ምንድነው ንስሐ የምንገባው? ብንናዘዝም የምንናዘዝ ይሁን እዛች ቅጽበት ላይ አእምሯችን ላይ ይመጣልን ነገር ይሆናል። ስንወጣ የሆነ የረሳነው ነገር ትዝ ይለናል። አሁን እንደዚህ አይነት ነገር እንዳይኖር የጸሎት ቤታችን ገብተን ጸሎት ጸልየን የጽሞና ጊዜ ለራሳችን ሰጥተን። አሁን ሌላው ትልቁ ችግራችን ይሄ የጽሞና ጊዜ የለን። ቁጭ ብለን ይሄ ከዓለማዊ ሐሳብ ሁሉ ራሳችንን አግልለን ጌታ እንደተናገረው ደጃችንን ዘግተን ብቻችንን ሆነን ምንድነው የሰራሁት እግዚአብሔር ምን አድርጌ ነው የበደልኩት የሚለው ነገር በደንብ መዘጋጀት ብንችል ደግሞ ብንጽፈው ጥሩ ነው። ይሄንን እኔ ማከራለሁ። ብዙ ጊዜ ስንጽፍ እያንዳንዱን ኃጢአታችንን እየዘረዘርን ላንጽፍ እንችላለን። ግን ኃጢአታችንን እንድናስታውስ የሚረዱንን ነገሮች በሕዝባው ቃል ልንጽፋቸው እንችላለን አብሪቤት እያደረግንና ይሄም በዛ በቅዱስ ባስልዮስና በቅዱስ ኤፍሬም ታሪክ ላይ የምናገኛት ያቺ ሴት አለች አይደል? ኃጢአቷን እየመዘገበች ትይዝ እንደነበረው ልክ እንደሷ መዝግበን ይዘን እንመጣለን። ካህኑ ጋር ስንመጣውን ራሳችንን እንወቅሰናል፣ ኃጢአተኛነታችንን አምነናል፣ በእግዚአብሔር ፊት አልቅሰናል፣ ኃጢአታችንን በደንብ ጽፈን መዝግበን ይዘናል። ስለዚህ ካህኑ ጋር ስንቀርብ በደንብ ተዘጋጅተን መጥተናል ማለት ነውና ከካህኑ ጋር በደንብ ጥሩ የሆነ ጠለቅ ያለው ውይይት ልናደርግ እንችላለን። በሰራነው ኃጢአት ዙሪያ ለካህኑ እንናዘዛለን። ያው በካህኑ ፊት የምንናዘዝበት ምክንያት ቅድም ያነሳናቸውን ጥቅሞች አሉ፣ እሱን እናገኛለንና እነዚህ ከካህኑ በፊት ቢደረጉ መልካም ነው እላለሁ። ሌላ ምንድነው እዚህ ላይ ምናልባት ያው ካህኑ የሚመራን
ከሰራነው ኃጢአት አኳያ ይሄንን አድርግ እንደዚህ አድርግ የሚለን ነገር ሊኖር ይችላል። ግን በዋናነት ግን ከንስሐ በኋላ መካስ አለብን። በቃ በኃጢአት ህይወት የበደልነውን እግዚአብሔር በጎ ስራ ሰርተን ማስደሰት አለብን እና ይሄ ከንስሐ በኋላ አሁን ብዙ በቅዱሳት መጻሕፍት ላይ ተጽፈው የምናገኛቸው ታሪኮች ይህንን ነው የሚያሳየን። እና ለዚህ ትልቁ ምሳሌ ዘኬዎስ ነው አይደለም? ዘኬዎስ ጌታ በቤቱ ሲገባ የበደልኩት ሰው ካለ 4 እጥፍ እመልሳለሁ፣ እክሳለሁ፣ የቀማሁት የወሰድኩበት ካለ ብሎ ሲናዘዝ ነው። አሁን ከዚህ በኋላ የበጎ ወደ መስራት በቀማን ፋንታ መስጠት፣ በኃጢአት በረከስን ፈንታ ንጽህናችንን መጠበቅ፣ በቃ ብዙ በጎ ስራ መስራት፣ ክርስቶስን ደስ የሚያሰኙትን ድሆችን መጎብኘት ሊሆን ይችላል። ብዙ የበጎ ስራ የፍቅር ስራዎችን ሰርተን ህይወታችን በጽድቅ መሙላት ያስፈልጋል። እና ከዚሁ ጋራ ምንድነው የተጣላ ነው ካለ ኃጢአታችንን በእግዚአብሔር ፊት ለራሳችን በእግዚአብሔር ፊት በካህኑ ፊት ብቻ ሳይሆን እንደገና ደግሞ የበደልነው ሰው ካለ በዛ ሰው ፊት ተናዘል ይቅርታ መጠየቅ ይኖርብናል። እና እንደው ከብዙ በጥቂቱ እነዚህን ብናደርግ ጥሩ ነው እላለሁ። መልካም። ይሄ የንስሐ ሂደትና ደረጃ በተለይ ደግሞ አሁን በተለይ ንስሐ ሲነሳ ከጾም ጋር የተገናኘ ነውና ከጾም ወራት ጋር ሲገናኝ ምን መምሰል አለበት? የንስሐ አባትና የንስሐ ልጅ ግንኙነት ከጾም ውጭስ እንዴት ሊሆን ይችላል የሚለውን ነገር ሲናንሳ ጥሩ ነው። ጾም እንግዲህ ብዙ መንፈሳዊ ትርፍ የምናገኝበት ወቅት አይደለ? ወደ እግዚአብሔርን በልቅሶ የምንመለስበት ወቅት ነው። ጾም የንስሐ ወቅት ነው። ጾም ለነፍሳችን የምናደላበት ወቅት ነው። ጾም ከእግዚአብሔር ጋር የምንታረቅበት ወቅት ነው። ጾም ስጋዊ ፈቃዶቻችንን ገርተን ለነፍስ ፈቃዳችን ውለን የምናድርበት ጊዜ ነውና አሁን በተለይ በዚህ ጊዜ የነፍስ አባታችን በጣም ያስፈልገናል። ምክንያቱም ቅድም እንዳልነው ጾም ነፍሳችን የምትመከርበት የምትገሰጽበት ጊዜ ከሆነ መካሪ ገሳጭ የሚገስጽ አባት ያስፈልገናል ማለት ነው። ያው መንፈሳዊ አባታችን የነፍስ አባታችን ነው ስላለን ቅድም እና በጾም ወቅት ቅድም ስናነሳ ነበረ። አሁን ባለፈው ሳምንት ባሳለፍነው ሳምንት መጻጉዕ ከ38 ዓመት ከተኛበት አልጋ ላይ ተነስተዋል። በዛው ዕለት የተነበበልን የሐዋርያት ሥራ ላይ ጴጥሮስና ዮሐንስ ከእናቱ ማኅፀን ጀምሮ ሽባ ሆኖ የተወለደውን ሰው አድነውታል። እየዘለሉ ወደ ቤተ መቅደስ እያመሰገነ ገብቷልና ጾም ልክ እንደዚህ ነፍሳችን ከታሰረችበት ነገር ሁሉ ልምሾ ከሆንበት ብዙ ዘመን ከተያዝንበት ኃጢአት ሁሉ የምንነጻበት ነው። አሁን በተለይ በጾም ወቅት ምንድነው አሁን ብዙ ውስጣችንን አሳስረው የሚይዙን ብዙ ጊዜ እንደ ኃጢአቱን ማንቆጥራቸው ሌሎች ኃጢአቶችን የሚወልዱ የኃጢአት እናቶች የኃጢአት ወላጆች አሉ ውስጥ አሁን እዛ ለመድረስ ቅድም ያልነው ጸሎት የጽሞና ጊዜ ያስፈልጋል። እነዚህ ኃጢአቶች አይታዩ የሚታዩት በሚወልዷቸው ሌሎች ኃጢአቶች። ለምሳሌ አሁን ትዕቢት በጣም ከባድ አሁን ትዕቢትን እንደ ኃጢአት የሚናዘዝ ሰው በጣም ጥቂት፣ ግን ያ በልባችን ውስጥ ተቀብሮ ያለ ትዕቢት ብዙ ኃጢአቶችን ይወልዳል። ትዕቢት የኃጢአት ሁሉ እናት አሁን የጾም ወቅት ልክ እንደዚህ እንግዲህ ማዕድን ለማውጣት የሚቆፍሩ ሰዎች ወደ ታች እየቆፈሩ እንደሚወርዱት ልባችን ውስጥ እየቆፈርን የተቀበሩ ኃጢአቶችን ሁሉ የምናወጣበት ጊዜ አሁን ለዚህ ጾም የተመቸ ነው። እንደው ሌላው ቢቀር አንድ ኃጢአት እንደው ድል ለመንሳት ብንሞክር አሁን ይህን ለማድረግ የነፍስ አባታችን ጋር መማከር ያስፈልጋል። ምክንያቱም ቅድም ብለናል ውስጣችን ነሞቻችን በደንብ ሊያውቅ ይችላል የነፍስ አባታችን እና ደግሞ የነፍሳችንም ሐኪም ነው። ስለዚህ ወደ ነፍስ አባታችን ሄደን በደንብ ከነፍስ አባት ጋር መመካከር ያስፈልጋልና በጾም ወቅት ቅድም ብለናል። አሁን ይሄ ጾም እንዲሁም የዘር የሚዘራበት ወቅት ልባችንን ይሄ ልክ እንደ ክረምት መሬት አለስልሰን የእግዚአብሔርን ዘር የምንቀበልበት ነው። ምክንያቱም አሁን ከጾም ጋራ ምንድነው አይምሯችን ይከፈታል፣ ቃለ እግዚአብሔርን የምንሰማበት ምክንያት ለነፍሳችን ስለሆነ ብዙ እያደላን ያለ ነው። ነፍሳችን የሚያደነዝዟት ይሄ ሙስ የምንለው በውስጥ ያለው የልባችንን አይን የሚጋርዱት ስጋዊ ነገሮችን ሁሉ ስለምንቀንስ ቃለ እግዚአብሔር በተለይ በጾም ወቅት
ይስማማናል። ስለዚህ ብዙ ቃል እግዚአብሔርን መስማት የነፍስ አባት ሊጠቁመን ይችላል። የምናነባቸውን መጻሕፍት፣ የምንመለከታቸውን ትምህርቶች በተለይ አሁን ከምናነሳቸው ችግሮች ጋር የተያያዙ ቢሆኑ እነዚህ መልካም ነው። ለምሳሌ አሁን ቅድም እንዳነሳ ነው እስቲ በዚህ በዐቢይ ጾም ትዕቢት እንዳለብኝ ተረድቻለሁ የሚል አንድ ክርስቲያን በዛ ዙሪያ ላይ የተጻፉ ጽሑፎችን ሊያነብ ይችላል። በዛ ዙሪያ የተሰጡ ትምህርቶችን ሊሰማ ይችላል። በዛ ዙሪያ አጥብቆ በየቀኑ ይለምናል። አሁን እንደዚህ ሲሆን ነው እንግዲህ ከዛ ኃጢአት ጋር በደንብ የምንጋደለውና ጾም ሌላው ምንድነው የምንመለስበት ነው። አሁን ብዙ ጊዜ ከጾም ውጭ ያሉ ጊዜዎች ላይ ይሄ ምንባዝንበት ነው፣ ምንባክንበት ጊዜ ነውና በጾም ወቅት ትንሽ ሰብሰብ ማለት ያስፈልጋል። ሐዋርያው ቅዱስ ጴጥሮስ እንዳለው እንደ በጎች ተቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ብሏልና ቢያንስ በጾም ወቅት እንኳን ወደ ነፍስ አባታችን መለስ ብለን ያው መነጋገር ያስፈልጋልና በተለይ ደግሞ አሁን እዚህ ላይ አሁን እንግዲህ የምናነሳቸው ነገር እንግዲህ ቅድም ምክር ብለናል፣ ንስሐን አንስተናል፣ መንጻት አለብን፣ መፈወስ አለብን ብለናል፣ ቃለ እግዚአብሔርን አንስተናል። የሚጠት መመለስ የነፍስ ሚጠት የሚደረግበት ነው የጾም ወቅት እና መጨረሻ ላይ ደግሞ አሁን ከክርስቶስ ጋር ፍጹም አንድ አካል የሚያደርገን ምንድነው ካልን ቅዱስ ቁርባን ነው አይደለም። ቅድም እንዳልነው ካህኑ ነው እንግዲህ ከሙሽራው ከክርስቶስ ጋር የሚያዋህደን ለክርስቶስ የሚያደርስን እና ለክርስቶስ የሚያጭልክ ቅዱስ ጳውሎስ እንደተናገረውና ስለዚህ ምክር ተቀብለን ቃለ እግዚአብሔርን ሰምተን ንስሐ ገብተን ስጋውና ደሙን የምንቀበልበት ወቅት ነው መሆን ያለበት። በተለይ ይሄ እንደ ዐቢይ ጾም ያሉ ጾሞችን እንዲሁ ዝም ብለን እንደው ከምግብና ከውሃ እየተከለከልን ብቻ ባናሳልፋቸው ሁልጊዜ የምናስታውሰው አሁን በ2018 ዐቢይ ጾም ላይ እንዲህ አይነት ነገር በመንፈሳዊ ሕይወት አግኝቼበታለሁ ብለን ሁልጊዜ የምናስበው ነገር እንደው የሆነ ነገር ሰርተን ማለፍ ብንችል መልካም። መልካም። ምናልባት ይህንን ያነሱልኝ ከንስሐ ልጆች አኳያ ነው። ይህን ጥያቄ ወደ ንስሐ አባቶች እንውሰዱና የንስሐ አባቶች በዚህ የጾም አጋጣሚ ልጆቻቸውን ከጾሙ እንዴት እንዲጠቀሙ ምን ማድረግ ይችላሉ? ምን አይነት ቀደም ሲል ለምሳሌ መጽሐፍ የሚያነቡትን መጽሐፍ ቢጠቁሙ የሚል አይነት ነገር ሰጥተውናል እና ሰፋ ባለመልኩ የንስሐ አባቶች ልጆቻቸውን ለዚህ በጾም ወራት እንዴት ማዘጋጀት አለባቸው የሚለውን በንስሐ አባቶች አኳያ ነው እስቲ። በጣም ጥሩ ነው። እንግዲህ ሁሉም የንስሐ አባት ልጆቹን የሚከታተልበት ልጆቹን የሚመራበት ከእግዚአብሔር በተሰጠው ጸጋ ከእግዚአብሔር በተሰጠው ስጦታ ልጆቹን የሚከታተልበት መንገድ ይኖረዋል እና ያው ሁሉም አሁን የማነሳው ነገር ሁሉም አባት ማድረግ አለበት ብለን መውሰድ የለብንም። ግን ያው መሰረታዊ በእኔ በኩል እንግዲህ ካሉት አንዳንድ ከምናደርጋቸው በእኛ በንስሐ ጉባኤያችን ከምናደርጋቸው አንዳንድ ነገሮችን ማጋራት እችላለሁኝ። የመጀመሪያው ጾም ከመግባቱ በፊት በጋራና እንደው በየግል ምናልባት ብከፍላቸው ጥሩ ሀሳቡን ለመግለጽ ይረዳ ይሆናል። በጋራ ለሁሉም የሚደረጉ ነገሮች አሉ። ለምሳሌ ከጾሙ በፊት ለጾሙ የሚዘጋጁበትን መንገድ እንደው አጠቃላይ ምክር ማለት ነው ለሁሉም ይሆን በዚህ ጾም እነዚህ ነገሮች እያደረግን እስቲ ይህን ጾም እናሳልፈው የሚል አባታዊ ምክር ማስተላለፍ ሊሆን ይችላል። ያ ምንድነው እንደየወቅቱ እንደየጾሙ ሊወሰን ይችላል። እንግዲህ አባት አይደለ ካህኑ መሪው፣ ስለዚህ ለልጆቼ ይስማማል ብሎ የሚያስበውን አንድ አባት መልእክት ሊያስተላልፍ ይችላል። እንደዛ እናደርጋለን። ሌላው ቅድም እንዳልኩት ያው በጋራ መጻሕፍት እናነባለን። በዐቢይ ጾም በእንግሊዝኛም በአማርኛም መጻሕፍት እናነባለን። ከጾም ውጭ በእርግጥ ይደረጋል፣ ግን በጾም ወቅት ደግሞ ለጾም የሚስማሙ መጻሕፍቶችን መርጠን እናነባለን። ያው በመጻሕፍቶቹ ዙሪያ ውይይት ይደረጋል፣ ውይይት እናደርጋለን። ጥያቄ ሲኖር ጥያቄ ይጠየቃል። ያው አንድ ሰው ከመጽሐፉ ያነበበውንና ልቡን የነካው ያስተማረውን ነገር ሼር የሚያደርግበት መድረኮች አሉ። ሌላው ምንድነው በጋራ መንፈሳዊ ነገሮችን ለመስራት እናቅዳለን፣ እናስባለን። አሁን በጾም ወቅት ለምሳሌ ሰዓታት ይቆማል። ሰዓታት
ትልቅ ጸሎት ነው። ከጌታ ጋር የምንገናኝበት መሬታችን የምንማጸንበት ትልቅ ጸሎት ነው። ከቅዱሳን ህብረት የምንደመርበት ትልቅ ጸሎት ነው በእውነት እና በምድር ሆነን ያው በሰማይ ማህበረ በኩር እንደ ቅዱሳን ማህበር እንደው የምንሳተፍበት ነውና ስለዚህ አሁን በእንደዚህ አይነት ጸሎቶች ሲኖሩ እርስ በርስ ነው እንድንበረታታና እንደ ላይ በጋራ እነዚህን ጸሎቶች እንድንሳተፋቸው ማድረግ ቅድም እንዳልኩት ያሁን ሰሞነ ሕማማት ላይም በጋራ ሁሉም ሰው በርትቶ ከጊዜው ከፍሎ እንዲሰጥ የሚችል ሙሉ ጊዜውን ካልቻለ ደግሞ የሚችል ሰው በሚችልበት ሰዓት እንኳን መጥቶ ምንባባቱን ሰምቶ ስግደቱን ተሳትፎ እንዲሄድ እንደዚሁ የማበረታታት ስራ ይሰራል። ሌላው በጸሎተ ሐሙስም እንዲሁ ሁሉም የንስሐ ልጆች የዓመቱ የቅዱስ ቁርባን ቀን ተብሎ ብለን ወስነን ያው በጸሎተ ሐሙስ ቀን ለቅዱስ ስጋው ለክቡር ደሙ የተዘጋጁ ሁሉም እንዲቀበሉ ይደረጋል ማለት ነው እና እንደዚህ አይነት ነገሮች አሉ። ያው በጋራ በግል ደግሞ ያው የበረቱ ሰዎች በጾም ወቅት ምን ሊያደርጉ እንዳሰቡ ዝርዝር እቅዶቻቸውን አውጥተው ለኔ የሚልካሉ ወይም ደግሞ ባልንጀራ እንደዚህ አካውንታቢሊቲ ፓርትነር በመንፈሳዊ ጾም ጊዜ አብረው እየተጣመሩ ሊያደርጉት ይችላሉ። በአካልም ስንገናኝ እንደዚሁ ብዙ የምንነጋገረው እንደዚህ አይነት ነገሮች ላይ ነው። እያንዳንዱ ሰው ሊያወጣው የሚገባው እቅድ እንዳለበት መንፈሳዊ ደረጃ ነውና በዛ ዙሪያ ላይ እንነጋገራለን። በእርግጥ ይሄ ምንድነው ለጾሙ ብቻ ሳይሆን በምንገናኝበት በማንኛውም ጊዜ የተገናኘንበትን ቀን መዝግቤ ለመያዝ እሞክራለሁ። ምን አይነት ነገሮች እንደወሰንን መዝግበን ለመያዝ እንሞክራለን። ያው እኔም ጋር ይያዛል እነሱ ጋር የሚኖራቸዋልና በሚቀጥለው ጊዜ ስንገናኝ የመጀመሪያ ስራችን የሚሆነው ባለፈው ጊዜ ተገናኝተን ምን ብለን ወስነን ነበረ፣ ምን ላይ ደረሰ የሚለውን ነገር ለመከታተል ይረዳል ማለት ነውና ያው አንዳንድ ጊዜ ሰውም ስለሚበዛ ሁሉን ነገር በቃል ለማስታወስ በጣም ይቸግራልና እንደዚህ አይነት ማስታወሻዎችንም ለመያዝ እንሞክራለን። ምናልባት እንግዲህ እነዚህ የተወሰኑ በጾም ወቅት የምናደርጋቸው ናቸው። በሱ ጉዳይ ላይ በደንብ ብንመለስበትም እወዳለሁኝ። ተመልካቾቻችንም እንደሚያስታውሱት ከዚህ ቀደም የእርስዎ ባዘጋጁት የንስሐ ልጆች ጉባኤ ላይ ተገኝተን ነበር። እኛም ምስክሮች ነን። በዛ ወቅት ላይም ደግሞ ኢንተርቪው ያደረግናቸውም በእርስዎ የንስሐ ልጆች ጉባኤ ላይ የተገኙ እንግዶችም የሆኑ የንስሐ ልጆቹ የሰጡትን ምስክርነት ህዝቡ ላይ የተማረበት ትልቅ አርአያ ሊሆን የሚችል የንስሐ አባትና የንስሐ ልጅ ህይወት እንዳለ ለመረዳት ችለናል እና በዚህ ጉዳይ ላይ ትንሽ ቆይታ እንድናደርግም አስባለሁኝ። ምክንያቱም ያየነው ነገር ትልቅ አርአያ ሊሆን የሚገባና አንዳችን ከሌሎቻችን ልንማራቸው የሚገባቸው ትልቅ ትምህርት ስለሆነ ማለት ነው። ስለዚህ ወደ ንስሐ አባትና ወደ ንስሐ ልጅ ግንኙነት ስንገባ ለእያንዳንዱ ልጅ ግብ ማስቀመጥ ይቻላል። ለምሳሌ ባለፈውም እርስዎ በሰጡት ቃለ መጠይቅ ላይ በዚህ ዓመት ይህን ያህል ሰው ለንስሐ ልጆችን ለስጋው ደግሞ የማብቃት እቅድ አለን እስከ ማለት ተደርሷል። ትልቅ አርአያ ሊሆን የሚችል ነገር ነውና በዚህ ግብ ማስቀመጥ ይቻላል ማለት ነው፣ ሰው እንዲድን ማለት ነው። ምክንያቱም የንስሐ አባትም ይሁን የሁሉ ነገር መጨረሻው ለሰውን ለስጋው ደግሞ ማብቃት ነውና በዚህ ደረጃ ግብ አስቀምጦ መሄድ ይቻላል። እርሶስ ከልጆች ጋር የሚያደርጉት በጾም ወራት የሚያሳልፉት በምን መልኩ ነው? ቀደም ሲል ነግረውናል። ይህን ደግሞ አፕ የተዘጋጀ ወይም ዳታቤዝም እየያዛችሁ ቢሆን የሚሰሩት ነገር እንዳለ መመልከት ችለናልና በሱ ዙሪያ በተቻለ መጠን ስክሪንም ካለውት ሼር እያደረጉ ቢያጋሩን ደስ ይለኛል። ቀዚዝ ጥሩ። እሺ፣ ያው ምንድነው ለክትትል የሚረዳንን ነገር ለመጠቀም ሞክረናል። ያው በተወሰነ ደረጃ እርግጥ ያው ብዙ ነገሮች ገና አሁንም እየተሰሩ እየተስተካከሉ ነው ያሉት። አንድ ሁሉ ነገር አቅፎ የሚይዝልን አንድ አፕሊኬሽን አለ። ያው ከመጀመሪያ ከኦንቦርዲንግ ጀምሮ አንድ ሰው ሲመዘገብ እና የንስሐ ልጅ ሲሆን ሙሉ መረጃውን የሚሰጥበት፣ ሙሉ መረጃ ስንል ያው የሚያስፈልጉት መረጃዎች ማለት ነው። ስልክ፣ ኢሜል፣ የእድሜ ክልል ሊያስፈልግ በቃ እኛ አሁን በንስሐ ጉባኤው ለምንሰራቸው ስራዎች ሊያስፈልጉናል ብለን የምንፈልጋቸው መረጃዎች ይይዝበት
ያው ያ እሱ ይኖራል። እሱ ለሁሉም በጣም መሰረት ነው ብዬ አስባለሁ። ምክንያቱም ያ ዳታ ሲኖር ነው ሌሎችን ስራዎች መስራት የሚቻለውና ያው እንደ በፊት አሁን እንግዲህ የቴክኖሎጂ ዘመን ስለሆነ የግድ ያው መዝገብ ላይ ጽፎ ማስቀመጥ አያስፈልግም። ብዙ ለዚህ የተዘጋጁ ቴክኖሎጂ ወለዳቸው አፕሊኬሽኖች ስላሉ ያንን ለመጠቀም እንሞክራለን። በተለይ ከዲሴምበር ወደዚህ ያው ሙሉ ለሙሉ ተግባራዊ ያደረግነው አንድ አፕሊኬሽን አለ። እሱ ምንድነው ያው ከኦንቦርዲንግ ጀምሮ ያለውን ሁሉንም ነገር ይይዝልናል ማለት ነው። ከዛ ኦንቦርዲንግ ገና መጀመሪያ ሲመጡ ለምሳሌ አሁን ምንድነው እሱ ላይ ምንድነው የንስሐ ልጅ ኃላፊነቱ ምንድነው የሚጠበቅበት ያንን ቀድሞ አውቆ እንዲገባ ማለት ነው። ለምሳሌ ስጋውና ደሙ መቀበል አንድ ትልቅ ቅድመ ሁኔታ ነው። ቅድመ ሁኔታ ስንል የግድ የሆነ ስጋውና ደሙ መቀበል አለበት ማለት አይደለም። ግን ለመቀበል ተምሮ ተመክሮ የሚያስፈልገውን ጊዜ ወስዶ ስጋውና ደሙ ግን ለመቀበል ፈቃደኛ ሆኖ መምጣት አለበት። ምንድነው አሁን ይሄ ምክንያቱም የነፍስ አባት ዋና ዓላማው ቅድም እንዳልነው ወደ ክርስቶስ ማድረስ ከሆነ አስተምሬ መክሬ የሚያስፈልገውን ክትትል አድርጌ አንድን ሰው ለክርስቶስ ካላበቃሁት ምን ጥቅም አለው? እንግዲህ እኔም የነፍስ አባት መሆኔ የንስሐ አባት መሆኔ እሱም ወይም እሷም የንስሐ ልጅ መሆናቸው ምን ጥቅም አይኖርም። ምክንያቱም ዋናው ትልቁ ዓላማ ሰው ንስሐ ገብቶ ስጋውና ደሙን እንዲቀበል ለመንግስተ ሰማያት የተዘጋጀ እንዲሁም ማድረግ ነውና ስለዚህ እንደዚህ አይነት ነገሮችን ያው በየ15 ቀን ጉባኤ ያለ ጉባኤ ላይ መከታተል ግዴታ እንደሆነ እንደዚህ አይነት ነገሮችን ቅድመ ሁኔታ የምንፈልጋቸው ነገሮች ሁሉ ተዘርዝረው የተቀመጡበት ነው። ከዛ ያንን መረጃ ከሰጡ በኋላ አፕሊኬሽኑ ላይ የሚገቡበት ቁልፍ ይሰጣቸዋል። ከዛ በኋላ እንግዲህ በየተወሰነ ጊዜ ሰብሰብ የተደረገ ደግሞ ኦሪየንቴሽን ይሰጣል። ያው ብዙ በንስሐ ጉባኤ የሚደረጉ ምግባራት በጎ ምግባራት ይችላሉ። ሌላው በዚህ መሃል እዛው አፕሊኬሽኑ ላይ የሚከታተሏቸው ትምህርቶች ይኖራሉ። የንስሐ ተከታታይ ትምህርት አለ። መንፈሳዊ ሕይወትን የተመለከቱ ተከታታይ ትምህርቶች አሉ። ቅዱስ ቁርባንን በተመለከተ ተከታታይ ትምህርቶች አሉ። እነዚህን ትምህርቶች እየተከታተሉ ከኔ ጋር ያው ለመጀመሪያ ጊዜ የምንገናኝበትን ቀን ይጠብቃሉ ማለት ነው። መጀመሪያ ላይ ስንገናኝ ያሉበትን ደረጃ መረዳት ከዛ በኋላ ምን እንደሚያስፈልጋቸው ያው ቅድም እንዳልነው ለእያንዳንዱ ሰው የሚያስፈልገው ነገር ስለሚለያይ በቀጣይ ምን ማድረግ እንዳለብን አሁን እንነጋገራለን። ከዛ በኋላ የሚያስፈልገው ያው ፎሎ አፕ መከታተል ነው እና እሱን ሁሉ አጠቃላይ እንግዲህ የሚይዝልን አፖይንትመንት የሚይዙበት የተለያዩ ቀጠሮ ማለት ነው። ቀጠሮ የሚይዙበት የተለያዩ መርሃ ግብራት ሲኖሩ እነዛን መርሃ ግብራት የሚመዘገቡበት እነዛንም ኮኦርዲኔት የምናደርግበት እንግዲህ እነዚህ ሁሉ አጠቃላይ ስራዎች የሚሰራልን እንግዲህ አንድ ሶፍትዌር አለ። እሱ ዋናው ነው። ሌላው ምንድነው መንፈሳዊ ሕይወት ላይ እንግዲህ ብዙ ሰው እኔ አሁን እንደው ባለችን በትንሽ የአገልግሎት ዘመን ለምሳሌ አሁን ብዙ ሰው ስጋውና ደሙን ላለመቀበል ምክንያት አድርጎ የሚያነሳው ብቁ አይደለሁም የሚል ነው። ምንድነው ብቁነት? ምክንያቱም መቼ ነው ብቁ የምንሆነው የክርስቶስን ስጋና ደም ለመቀበል? በቅቶስ የሚቀበል ሰው አለ ወይ የሚለው የማይመለስ ጥያቄ ነው። ግን ምንድነው ብዙ ሰው የሚያነሳው በመንፈሳዊ ሕይወት ደካማ ነኝ የሚል ነው። እሱስ ምንድነው ካልን እንደ የተጨበጠ ነገር የለውም። እንደው ዝም ብሎ ብዥ ያለ እንደው ያልጠራ እንደው ሰውን ብቻ ያገርግሮ የሚይዝ ሐሳብ ነውና እሱን ትንሽ እንደው ካጠራ በሚል ተጀምሮ አሁን ግን ያው ከያንዳንዱ የንስሐ ልጅ ጋር የምንከታተልበት አንድ ይሄ ሰባቱ ምሰሶች ብለን እንጠራቸዋለን። እንግዲህ ለመንፈስ አንድ ሰው እንግዲህ አሁን በቁጥር ወስኖ በቃ አንድ ሰው በመንፈሳዊ ሕይወቱ ጥሩ መንፈሳዊ ሕይወት አለው ቢያንስ እንደው ብለን ለመናገር እንደው ትንሽ ከስር ያሉት እንደው እነሱ እንኳን ለይተን በቁጥር ካላስቀመጥናቸው እንዴት አድርገን መከታተል እንችላለን? ስለዚህ ለመከታተል ምን እንዲረዳ ብለን የለየናቸው አሉ። የሚታወቁ ናቸው፣ ግን በቁጥር ማስቀመጠው አሁን አንድ ሰው ምን ማድረግ እንዳለበት በግልጽ ያውቃል ማለት ነውና ጸሎት፣ ጾም፣ በጎ ስራ ወይም መስጠት ከገንዘብም ከጉልበትም ሊሆን ይችላል።
ቤተ መቅደስ ቤተ እግዚአብሔር መምጣት፣ በተለይ በሰንበት የእግዚአብሔርን ቃል መስማት፣ እነዚህ 5 ይሆናሉ። ከዛ በኋላ ንስሐና ቅዱስ ቁርባን ነው። እነዚህ ከሁላችን ሕይወት እንዳይጠፉ በእነዚህ በሰባቱ ነገር ክትትል የምናደርግበት መድሎት የምንለው አለ። እነዚህ ሁለቱ ናቸው አሁን በዋናነት እንግዲህ ለክትትልም ለሁሉም ነገር የሚረዱ። ያው መድሎት የሚለውን በደንብ ፉሊ እኔም ያው በምፈልገው መጠን እያንዳንዱ ሰው ጋራ በደንብ አልሰረጸም። እሱ ላይ እየሰራን ነው። አፕሊኬሽኑ ግን ያው ሙሉ ለሙሉ ስራ ላይ ነው ያለው። ምናልባት ስለ አፕሊኬሽኑ እንዴት እንደሚሰራ ጥቂት ሊያሳየን ይችላሉ? ይቻላል። እንግዲህ እዚህም ላይ የሚታይ ከሆነ የተወሰነ ሼር እና ከዚህ ጋር አስቀምጠው ግብ ማስቀመጥ ይቻላል የሚለውን ነገር ይቻላል። አሁን ስክሪኑ ላይ እንደምታዩት ይሄ ሲኤች ሚቲንግ የሚባለው ፕላትፎርም ነው፣ ከስተማይዝ የሚደረግ ነው። ስለዚህ አሁን እሱን ነው የምንጠቀመው ለጊዜው። ያው ዳሽቦርድ ላይ ምን ያህል ፋሚሊዎች እንዳሉ ያሳየናል። ሁሉም የአባላት መረጃ እዚሁ ላይ ይኖራል። እያንዳንዱ አባል መረጃ ይኖረዋል። ግሩፖች አሉን። ልጆች ቢኖራቸው ልጆቻቸው አብረው ይታያሉ። አሁን ግሩፖቹ ላይ ለምሳሌ ደቂቀ እስጢፋኖስ የምንለው የዲያቆናት ግሩፕ ነው። ደቂቀ ቲሞቴዎስ አለን። እነዚህ አሁን ቅድም ያልኳቸው የመጻሕፍት ክበቦች አሉ። ስለዚህ በሚያስፈልገው የአማርኛ መጽሐፍት የምናነብበት እንዲሁ በሚያስፈልጉ ነገሮች ሁሉ ሪትሪት ሲዘጋጅ የሪትሪት ግሩፕ እንደዚህ በሚያስፈልገው ግሩፖች ክሬት ይደረጋሉ። እንደዚሁ ግሩፕ ቻቶች ይኖራሉ። ኢቨንቶች አሁን ሌላው ዋናው ለምሳሌ ባይዊክሊ የምናዘጋጀው የንስሐ ጉባኤ አለ። እነዚህ የንስሐ ጉባኤዎቹ መቼ እንደሆኑ እነሱም አሁን በእነሱ በኩልም እነዚህ ኢቨንቶች ይመጣሉ ማለት ነው። ቼኪን ራሳቸው ያደርጋሉ። ልጆቹ ዙሪያ የራሳቸው ሎጊን አድርገው ሲያዩ ሊያዩት ነገር ይኖራል። አሁን እያየን ያለ ነው። አሁን ለምሳሌ ዩዘሮቹ ምንድነው የሚያዩት የሚለውን እዚሁ ላይ ስንመለከት ይሄ ኢንተርፌስ የሚኖረው ማለት ነው እነሱ ጋራ ቅድም እንዳልኩት ይሄ አንድ ንስሐ ልጅ የሚያየው ነው። አፕካሚንግ ኢቨንቶች አሉ። አሁን በቅርብ ጊዜ የሚደረጉ ኢቨንቶች ምንድን ናቸው? አሁን ሳተርዴይ ማርች 28 ላይ አለ፣ ባይዊክሊ ጉባኤ አለ፣ ሆምለስ ሼልተር አለ። ለምሳሌ በየቦር አንድ ጊዜ ሼልተር ሄደን ያው ምግብ እናበላለን። እንደዚህ አይነት ነገሮች ይኖራሉ። ያው ብዙ ለግሉም ክትትል ቢኖርም እዛ ላይ ይኖራል ማለት ነው። በግሉ ልክ ቀደም ሲል ንስሐ አባት ሐኪም ነው እንዳሉት ከእርሶ ጋር ግንኙነት ቢኖረው መቼ ይገኛል፣ መቼስ መጥቶ ነበረ፣ የሚቀጥለው ቀጠሮ መቼ ነው፣ በመጣ ጊዜ ምን ውይይት አደረግን የሚለውን ይካተታል ማለት ነው። እሱ እዚህ አፖይንትመንት ውስጥ ነው ያለው ማለት ነው። አፖይንትመንት ውስጥ ሲሄድ አሁን እኔ ለራሴ አፖይንትመንት ስለማልይዝ ያው እዚህ ጋር አይታየኝ፣ ግን አቴንዳንስ አቴንድ ያደረግንበት ያለ ሬጂስተር ያደረግንባቸው ኢቨንቶች ካሉ እያንዳንዱን እዚህ ላይ ትራክ ማድረግ ይችላሉ በእነሱም በኩል ማለት ነው። ሌሰኖቹ ቅድም ስለ የነበሩት እነዚህ ሌሰኖች ትምህርቶች ናቸው። በንስሐ ዙሪያ ለምሳሌ እነዚህ የቪዲዮ ትምህርቶች አሉ። አንድ ሰው ሲገባ እነዚህን የቪዲዮ ትምህርቶች ጨርሶ እንዲያይ ይደረጋል። መከታተሉን ማየት የሚችሉበት አክሰስ አለው። እርሶ ያያቸዋል። ያን ትምህርት አይቶታል አላየው የሚለውን እሱን አሁን ለማድረግ ትልያለን ነው። አሁን ለጊዜው ያው መጀመሪያ ሚቲንግ ላይ ስንገናኝ ተመልክታችኋል አልተመለከታችሁም የሚለው ግን አሁን እንዲሁም ጥያቄም ጨምረን ለማዘጋጀት እያሰብን ነው ማለት ነው። አይተው ሲጨርሱ የሚመልሷቸውን ጥያቄዎች ያው ግን ይቻላል፣ ያው እዚሁ ላይ ማድረግ ይቻላል። ያው ቅዱስ ቁርባንን በተመለከተ የተዘጋጁት ትምህርቶች አሉ። መንፈሳዊ ሕይወት ላይ ቅድም ያልናቸው እነዛ 7ቱ ምሰሶች የሚውበት ትምህርት አለ። ከዛ ውጪ ምንድነው ጸሎቶች አሉ። እንደዚሁ ይሄ ንስሐ ጸሎቶች ከቅዱስ ቁርባን በፊት ያው ጸሎተ ቅዳሴው ላይ የታዘዙት ጸሎቶች ቁርባን ከመቀበላችን በፊት በምንቀበልበት ጊዜ ከተቀበልን በኋላ የምንጸልያቸው ጸሎቶች፣ አንዳንድ የንስሐ ጸሎቶች ልክ እንደዚህ ይኖራሉ። ሌላ ምንድነው አሁን በአመት ውስጥ አንድ መጽሐፍ ቅዱስ ሙሉን አንብበን ብንጨርስ ለመጨረስ ብናስብ ያው የሆነ የትኛው አመት ላይ እንደሆነ ባስታውስም ይህንን አድርገናል። ከዛ በኋላ አሁን ለሚመጡ ደግሞ አዳዲስ ለሚገቡት ደግሞ ይህንን እየተከታተሉ በአመት ውስጥ መጽሐፍ ቅዱስን አንብበው ለመጨረስ የሚረዳቸው ስኬጁል ነው ማለት ነው። እና እንደዚህ አይነት ሪሶርሶች ይኖሩታል። ያው በዋናነት ግን ምንድነው ያው በእኔ በኩል አሁን ከእያንዳንዳቸው ጋር በሚኖረን ሚቲንግ
ፕሮፋይላቸው ላይ የእነሱ ፕሮፋይል ላይ ሁሉን ነገር ማየት ይችላለሁ። ምን አይነት ኢቨንቶችን አቴንድ እንዳደረጉ እኔ የማስቀምጣቸው ኖቶች ይኖራሉ ማለት ነው። ቅድም ያልናቸው ጎሎቹን የምንነጋገራቸውንም ነገሮች ማለት ነው። ይገርማል። ምናልባት ተመልካቾቻችን አንዳንድ ነገሮች እንዲረዱልኝ ስለፈለግኩ አንድ ነገር እንዳነሳ ይፍቀዱልኝ። እርስዎ የአይቲ ባለሙያ ነዎት፣ በአለማዊ ስራም በአይቲ የሚሰሩ ትልልቅ ቦታዎች ላይ የሚሰሩ ነዎት እና ይሄ የአይቲ ባለሙያ መሆኖት ለዚህ ነገር ትልቅ አስተዋጽኦ እንዳደረገ አስባለሁኝ። ዘመኑን ዋጀ እያንዳንዱን ሰው ምክንያቱም ቀደም ሲል ንስሐ አባት ነው ብለውናል። ምናልባት አባቶቻችን 2 3 4 5 ልጆች ቢኖራቸው ነው። ንስሐ አባት ደግሞ አባት ሲሆን ደግሞ ብዙ ልጆች ነው ያሉት። የእያንዳንዱ ሰው ህይወት ደግሞ የሚያነሳቸው እነዛ ሁሉ አባት የሆነ ሰው ደግሞ እነሱን ለመከታተል የተለየ ነገር ያስፈልጋል። በጭንቅላት ሁሉን ነገር መዝግቦ ወይም በጽሁፍ ጽፎ መሄድ በጣም ከባድ ነው የሚሆነው እና ዘመኑን ዋጅተው እንዲህ አይነት የአይቲውን መነሻ አድርገው ትልቅ ነገር ነው ያዘጋጁት። ብዙም የተለመደ አይደለም። ብዙ አባቶች ጋር ማናየውም። በቤተክርስቲያን ደረጃ መለመድ መተግበር ያለበት ነገር ነው። ምናልባት ሰው የአይቲ ባለሙያ ስለሆኑ ጥሩ ለቤተክርስቲያን ነገር ነው ያመጡት። ምናልባት ይህንን ትልቅ ተሞክሮ ለሌሎች አባቶች ማጋራት የሚቻለው እንዴት ነው? እርሶስ በዚህ ጉዳይ ላይ ስልጠና ለመስጠት ሰዎች ቢጠይቁ ከሀገር ቤትም ይሁን ከየትም ለዚህ ነገር ያደረጉት ነገር ምንድነው? ይሄን አንሳና ወደ ሌሎች ዝርዝር ነገሮች እንገባለን። በጣም ትኩረቴን ስለሳበውና ስለተደሰትኩ ነው። ችግር የለም። ያው በእርግጥ እኔም በተወሰነ ደረጃ እንግዲህ ለአይቲው ቅርብ መሆኔ እንደዚህ አይነት ነገሮችን ቀደም እንዳስብ ረድቶ ሊሆን ይችላል እንጂ ሁሉም አባት የአይቲ ባለሙያ መሆን የለበትም። ምክንያቱም ምንድነው እኔ አሁን የነፍስ አባት በጣም ባለጸጋ ነው። ብዙ ልጆች ስላሉት ሐኪም ቢፈልግ ከልጆቹ ሐኪሞች አይጠፉም። የአይቲ ባለሙያ ቢፈልግ የአይቲ ባለሙያዎች አይጠፉም። ህግ አዋቂዎች ቢፈልጉ ህግ አዋቂ አይጠፋም። እና ያው የነፍስ አባቶች ያው ከልጆቻቸው መካከል የአይቲ ባለሙያዎች ይኖራሉ እና ይህንን ስራ ለእነሱ ዴሊጌት ማድረግ ይቻላል። አሁንም ቢሆን እኔም ብሆን ያው ብዙ አንደው ሐሳብ መስጠትና እንትን ላይ ካልሆነ ብዙ ነገሩ ላይ እኔም ራሴም ይሄንን አሁን የሚሰሩልን ልጆች አሉ በዋናነት እና የአይቲ ባለሙያዎች ማለት ነውና በተለይ አሁን የነፍስ አባት ደግሞ ብዙ ጊዜውን የሚፈጀው በሌሎች ብዙ ስራዎች ላይ ስለሆነ አሁን ምዕመናን በማግኘት ንስሐ በመቀበል በቤተክርስቲያን አገልግሎት ብዙ ሰዓት ወደዛ ስለሚሄድ እንደዚህ አይነት ስራዎች እንደው የአይቲ ባለሙያ እንኳን ቢሆን ጊዜውን እዛ ላይ ማባከን የለበትም። ይሄ ስራ መሰራት ያለበት በሌሎች ሰዎች ነው ብዬ ነው ማምነውና ከልጆቻቸው መካከል ዴሊጌት ማድረግ ይቻላል። ይሄን ነገር ለማየት እያንዳንዱ ነገር ከስር ጀምረን እኛም ዴቨሎፕ አላረግነውም። በእርግጥ ወደዛ አቅጣጫ ነበር እየሄድን የነበረው ግን ይሄ አሁን ቀደም ያነሳሁት ሴች ሚቲንግስ የሚባለው የኮፕቲክ ቤተክርስቲያን አማኞች ናቸው መጀመሪያ ላይ ያዘጋጁት ይመስለኛልና አሁን በደንብ እያደገ የመጣ ሶፍትዌር ነው። በእርግጥ ያው በየወሩ የሚከፈል ክፍያ ያለው ግን ከሚሰጠው አገልግሎት አኳያ በጣም ያው ምዕመናንም ትንሽ ገንዘብ አዋጥተው ይሸፍኑታል። ስለዚህ የሚሰጠው አገልግሎት የሚሰጠው ጥቅም በጣም ብዙ ስለሆነ ያንን መጠቀም ይቻላል። ከስተማይዝ መደረግ የሚችል ነው። አሁን ለኛ ለምንፈልገው በጉባኤያችን ስም ደቂቀ ጽዮን ተብሎ አፑን ዳውንሎድ ሲደረግ ደቂቀ ጽዮን ተብሎ ነው የሚመጣውና ብዙዎቹም ነገሮች ያው ከስተማይዝ ሆነዋል ውስጡ እንደምታዩት ማለት ነው። ስለዚህ አፑን በቋንቋም ደረጃ ከስተማይዝ ማድረግ ይቻላል የሚፈልገው ቋንቋ። ግን ዋናው ፈንክሽናሊቲው ግን ያው ያ ቀደም ያልኩት ሲጂፒዋስ የሚለው ፕላትፎርም ነው ማለት ነውና እነሱ የሚሰጡት አገልግሎት ስለዚህ በቀላሉ መጀመር የሚቻል ነው ማለት ነው። ከስር ጀምሮ እያንዳንዱ ኮድ ተጽፎ አይደለም ዴቨሎፕ የተደረገው። ስለዚህ ምን አስባቸዋል በእርሶ በኩል ወይንም እርሶን በሚረዱት ልጆች መካከል ንስሐ አባቶች ላይ የተወሰኑ አባቶች ጋር እንደዚሁ ልምድ እንለዋወጣለን። አሁንም ቢሆን ሌሎች አባቶችም ካሉ እኛ በኩል ያለውን ልምድ ለማካፈል ደስተኞች ነን። ጉባኤውን የሚመሩ እህት ወንድሞች አሉ። እነሱም ያው የሌሎችን አባቶች ጉባኤ ከሚመሩ እህት ወንድሞች ጋር እየተገናኙ መተጋገዝ መረዳዳት ይቻላል። ምን ችግር የለም። ምንድነው ይሄንን ትኩረቴን በጣም የሳበውና ያው ጊዜ ያቀላል። ምክንያቱም እዚህ ሀገር የሩጫ ጊዜ ነው።
ቀደም ሲል እንዳልኩት የንስሐ አባቶች ብዙ ልጆች ያሏቸው ስለ ሁሉም ይገዳል። አደራው ከባድ ነው። ስለዚህ በዚህ ደግሞ ንስሐ አባቶች ደግሞ አገሩ በራሱ የሚፈትነው ነገር አለ። የራሳቸው ቤተሰብ ይኖራቸዋል፣ የራሳቸው ሌላ ስራ ይኖራቸዋል። ህይወት ከባድ ነው። በዚህ ሁሉ ሩጫ እንደገና ንስሐ ልጆቻቸው የሚያመጡዋቸው ደግሞ ትልቅ ነገሮች አሉ። የንስሐ አባቶቻቸውን ደግሞ በየሰዓቱ የሚፈልጉ ብዙ ምዕመናን አሉና እነዚህ ሁሉ ማስተዳደር ሊችል የሚችለው እንዲህ አይነት ነገሮች ሲኖሩ ነውና ይህንን አይነት ነገር በሁሉም ሰው ዘንድ ሊለመድ ይገባል። እኛም በባለፈው ጉባኤ ላይ ተገኝተን ከእርሶ ልጆች የሰማነውና እናንተ እያደረጋችሁት ያላችሁት ነገር ትልቅ ነገር ስለሆነ ሊለመድ ይገባል በሚል ነው ይህንን እያነሳን ያለ ነውና ጥሩ ነገር ነው ያየነው። ወደ ንስሐ የሚጨምሩት ነገር ካለ እድል ስጦታ አለዛ ከንስሐው ጋር በተገናኘው ነገር ሊገባ ነው። ችግር በኔ በኩል ነው። እሺ አንዳንድ ሰዎች የንስሐ አባት የሚያስፈልገው ንስሐ ለመግባት ብቻ ነው የሚሉ ሰዎች አሉ። የንስሐ አባት ድርሻው ለንስሐ ብቻ ነው ወይስ ከዛ ባለፈ የንስሐ አባት ተግባሩ ምንድነው መሆን ያለበት? እንደዛ ብዬ አልወስነውም። አባት ነው ብለን የለ አባት ልጆቹን የሚመለከት ነገር ሁሉ ግድ ይለዋል እና ጊዜ እያጠረ በሁሉ ጉዳይ ሁሉንም ሰው መርዳት ላይቻል ይችላል እንጂ ያው የነፍስ አባትን ድርሻ እንደው ከንስሐ ኃጢአትን ከመናዘዝ ጋር ብቻ መወሰን አለብን ብዬ አላምንም። ምክንያቱም ያው ነፍስና ስጋ ተነጣጥለው የሚኖሩ እኮ አይደሉም፣ ተዋህደው አንድ አካል ሆነው ነው የሚኖሩትና የስጋ ችግሮቻችን ነፍሳችንን መንካታቸው አይቀርም። እንግዲህ ቅድም እንዳልኩት ብዙ ጊዜ እኮ ያው ሰውም እኮ ከእግዚአብሔር ቤት የሚጠፋው የሚርቀው ወዶ አይደለም እኮ ያው በስጋዊ ህይወቱ ብዙ ከደረሰበት ብዙ መከራ አኳያ ነውና ዞሮ ነፍሳችንን መንካቱ አይቀርም የስጋችን ጉዳይ። ዞሮ በልባችን ውስጥ ካለው ከክርስቶስ ፍቅር ጋራ መወዳደሩ አይቀርም እና ይሄ ስጋዊ ነው ብለን ምንተው ዓለማዊ ነው ብለን ምንተው ነገር አለ ብዬ አላስብምና በስጋ ህይወታቸው የትምህርታቸው ጉዳይ የጤንነት ጉዳይ ሊሆን ይችላል። ማንኛውም ነገር መቼ የነፍስ አባትን ያገባዋል ብዬ አስባለሁኝ። በእርግጥ ቅድም እንዳልኩት እንግዲህ ስለሁሉም ከሁሉም ልጆች ጋራ ይሄን ሁሉ አይነት ውይይት ማድረግ ይቻላል የሚለው እንግዲህ ቅድም እንዳልኩት ያው ጊዜ ሊገድብ ይችላል። ግን ያው የነፍስ አባት በማንኛውም ሰዓት ለልጆቹ ክፍት ሆኖ ዝግጁ ሆኖ መጠበቅ አለበት ብዬ አስባለሁኝ። የንስሐ ጊዜንና አሁን እንግዲህ በእኛም ለማድረግ እየሞከርን ያለ ነው። አሁን ስጋውና ደሙን ለሚቀበሉ ቶሎ ንስሐ መግባት ስላለም የንስሐ ጊዜ መወሰን ያስፈልጋል። አሁን ንስሐ በሚገባበት ጊዜ ያችን ሰዓት መጠቀም በቃ ወደ ሌላ ነገር ሳይገባ በቃ ኃጢአታችንን ተናዘን ምክር ተቀብለን ጸሎት ተቀብለን ቀኖናችንን ተቀብለን የምንሄድባት። ግን ከዛ ውጪ ደግሞ ባሉት ደግሞ ቁጭ ብለን የምንወያይባቸው የምንነጋገርባቸው ሰዓቶች ላይ ግን ለነሱ አንገብጋቢ ነው ያሉት ለነሱ የረበሻቸው ለነሱ የከበዳቸው ነገር ሁሉ ያው ለነፍስ አባትም ሊከብደው ሊረብሸው ሊያስጨንቀው ይገባልና እንደው ከንስሐ ጋር ብቻ ብትለው ነገር ቀደም ማንስቻል ብዙ አልወዳትምና ያው እንደዛ ነው ብለን መወሰን አለብን ብዬ አላስብም። ሌላው እዛም ጉባኤ ላይ መተን አይተናል። በእንግሊዝኛም አንድ የንስሐ ልጆቻችሁን ጉባኤ በእንግሊዝኛም የእንግሊዝኛው ሚዲያ ላይም ፕሮግራሞችን ሰርተናል። ብዙዎቹ በእንግሊዝኛ እዚህ ሀገር ተወልደው ያደጉ ወይንም ከኢትዮጵያም ቢሆን በልጅነታቸው የመጡ ልጆች ከእርሶ ጋር የጠበቀ ግንኙነት አላቸው። ብዙ ንስሐ ልጆች አሉት እና ወጣቶቹ ላይ መስራት ያለብንን ነገር እየሰራን አይደለም። ንስሐ አባቶቻችን በወጣቶቹ በሚፈልጉት ደረጃ ያገኟቸዋል ወይ ከልባቸውን ያወራሉ የሚለው ነገርም ጥያቄ ውስጥ ይገባልና ለነዚህ ወጣቶች ክትትሉ ምን ይመስላል? በእናንተ በኩል ምንስ መደረግ አለበት? ልጆቹስ ምን ይፈልጋሉ? ወጣቶቹ ኮሌጅ እስኪገቡ ድረስ ጥሩ ልጆች ሆነው ከኮሌጅ በኋላ የክርስትና ህይወታቸው እየቀጠለ እንዲሄድ የንስሐ አባትነት ገብቷቸው በራሳቸው በሚያስቡበት ቋንቋ እያሰቡ ጸንተው እንዲኖሩ ንስሐ እየገቡ እንዲኖሩ በእናንተ በኩል ምን እየተደረገ ነው? እሱ ላይ እስቲ። እሱ ትልቁ እንግዲህ በተለይ አሁን እኛ
የመጀመሪያ ጄኔሬሽንም ስለሆነ እንግዲህ ከስር እየመጣ ያለው ትውልድ አብዛኛው ደግሞ የቤተክርስቲያን አገልጋይ ደግሞ በብዛት ያለው ደግሞ ከኢትዮጵያ የመጣ ነው እና አሁን ቅድም እንግዲህ ያነሳው ትልቁ ብዙ ክፍተት አለ። አሁን ያው የቋንቋ አለመግባባት ይኖራል፣ የቋንቋ ችግር ይኖራል፣ የጄኔሬሽናል ጋፕም ይኖራል። የተለያየ ትውልድ ነውና የባህልም የአመለካከትም ጋፕ ይኖራልና እሱ ላይ አሁን እንግዲህ ከስር የሚመጡት ትውልድም ላይ መሰራት አለበት ብዬ አስባለሁ። እንደ ቤተክርስቲያን እዚሁ ሀገር ተወልደው ካደጉት መካከል ካህናትን ማፍራት ስንጀምር ነው ይሄ ችግር ሙሉ ለሙሉ የሚቀረፉ። እዚሁ ተወልደው እዚሁ አድገው የሀገሩ ቋንቋ የሀገሩን ባህል የሚመክሯቸው የሚያስተምሯቸውን የሚኖሯቸውን ልጆች ባለፉበት መንገድ ያለፉ ካህናት ማፍራት ስንችል ሙሉ ለሙሉ ይቀረፋል ብዬ አስባለሁ። ግን እስከ ጊዜው እንግዲህ በምንችለው ልጆቹን መርዳት ይኖርብናልና እኔ ትልቁ ልጆቹ የሚፈልጉት ነገር የሚረዳቸው ሰው ነው እና ምንድነው መደረግ ያለበት? እነሱ ወዳሉበት መሄድ ነው ያለብን። አንድ ዶክተር ማማላኪስ የሚባል አባት ካህን የጻፈው ፓረንቲንግ ቱዋርድ ዘ ኪንግደም የሚል በእርግጥ ለወላጆች የተጻፈ ነው፣ የልጅ አስተዳደግን በተመለከተ የተጻፈ ነው። ግን ያው ካህንም አባት ነው ስለሆነ እዛ ላይ አንድ የሚያነሳው ምንድነው there should be connection before correction የሚል ነገር አለና አንድን ልጅ ለማስተካከል ከመሞከራችን በፊት ከልጁ ጋር ኮኔክት ማድረግ ያስፈልጋል። ማለት አንድን ሰው ለማስተካከል ከመሞከራችን በፊት ከዛ ሰው ጋራ መገናኘት ያስፈልጋል፣ መግባባት ያስፈልጋል፣ ልብ ለልብ መገናኘት ያስፈልጋልና ያንን ግንኙነት መጀመሪያ ካልሰራ ነው ልጆቹስ እንዴት ግልጽ ሆኖ ይነግሩናል ያጋጠማቸውን ነገር። ስለዚህ ይሄ ሊያምኑንም ማለት ትረስት ሊያረጉን የሚችሉትም እኮ መጀመሪያ ስንግባባቸው ነው፣ ስንረዳቸው ነው። እና በጣም ልጆቹም አሁን ምንድነው የሚቸገሩበት ነገር ቅድም ካነሳናቸው ጋፖች የተነሳ የክፍተቶች የተነሳ ይሁን አንደርስታንድ የሚያደርገን ሰው የለም የሚለው ነገር ብዙ ጊዜ ደጋግመው የሚያነሱት ነውና በቤተሰብ በቤተክርስቲያን አካባቢ በቤተክርስቲያን ዙሪያ ያለው ማህበረሰብ እና ልጆቹን መረዳት አለብን ነውና ብዙ ጊዜ ምንድነው የኛ አፕሮች ያው ጀጅመንታል ነን። የሆነ ልጆቹን የሆነ ገለል የሚያደርግ ነገር የኔነት ስሜት እንዳይሰማቸው የሚያደርግ ነገር ነው። ብዙ ጊዜ ስላለባበሳቸው ሊሆን ይችላል፣ ስለሚያደርጉት ነገር ሊሆን ይችላል። በጣም ልባቸው ላይ መጀመሪያ መስራት እየተገባን በውጭ የምናየው ነገር ነው የኛ ነው የሚሮ የሚረብሸውና ግን ትልቁ መርሳት የሌለብን ነገር እነዚህ ልጆች ሊወጡ አሰፍስፈው የተዘጋጁ ብዙ አውሬዎች አሉ። ልጆቹን መጀመሪያ መታደግ ያለብን ከዛ ነውና ያንን ለማድረግ ደግሞ ልጆቹ የኔነት ስሜት እንዲሰማቸው ማድረግ አለብን። እኔ እንደው ለዚህ ጥሩ ማስረጃ ይሆናል ብዬ ማስበው ቅዱስ ጳውሎስ ይህንን የተከተለው አይደለ? በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 19 ጀምሮ ሲናገር ቅዱስ ጳውሎስ አይሁድን እጠቅማቸው ዘንድ እንደ አይሁዳዊ ሆንኩኝ። አይሁድን እጠቅም ዘንድ ሕግ ከሌላቸው ውስጥ ሕግ የሌላቸውን እጠቅም ዘንድ እኔ በእግዚአብሔር ሕግ እየተመራው ነገር ግን ሕግ እንደሌላቸው ሆንኩኝ ይላል እና ደካሞችን ጠቅማቸው ዘንድ ለደካሞች እንደ ደካማ ሆንኩ ይላልና በሁሉ መንገድ ምናልባት አንዳንዶችን አድን ዘንድ ከሁሉ ጋራ በሁሉ እንደነርሱ ሆንኩ ይላል። ይሄ ነው እንግዲህ ያው ቅዱስ ጳውሎስም እኮ ይሄንን ያደረገው ከአይሁድ መካከል የተወሰኑትን ነጥቆ ወደ ክርስትና ለማምጣት ለማዳን እንደ አይሁዳዊ ሆነ፣ ከአሕዛብ ጋር እንደ አሕዛብ ሆነ ማለት ያው የነሱን ጨልጦ ወደ እነሱ ገባ ማለት እኮ አይደለም፣ ግን ከነሱ ጋር የሚያግባባውን ያህል ወደ እነሱ መውረድ ያስፈልጋል። ስለዚህ የሆነ አንድን ሰው እንግዲህ ከፍ ለማድረግ እኛ ዝቅ ማለት አለብን። ላይ ሆነን እንደ የፍርድ ዱላ እየላክን ሰው ማዳን አይችልም እና ሰውን ለማዳን ስለዚህ ከወጣቶቹ ጋር እንደ ወጣት መሆን አለብን። አሁን የቅዱስ ጳውሎስን ንግግር ስንቀጥለው የሚመጣው ምንድነው? ከወጣቶቹ መካከል ምናልባት አንዳንዶችን እናድን ዘንድ እንደ ወጣት መሆን አለብን። እነሱ እንደሚያስቡት እነሱ እንደሚናገሩት መናገር ክፋት የሌለውን ማለት ነው።
እና ቋንቋቸውን ስንናገር ስሜታቸውን ስናዳምጥ እነሱን ስንረዳቸው እነሱም ክፍት ይሆናሉ። ደግሞ በጣም የዋሆች ናቸው። ምክንያቱም ያው ሰው የተጠሙ ስለሆኑ ሰው ማግኘት እርዳታ ማግኘት የሚፈልጉ ሰዎች ስለሆኑ ያው ከተረዳናቸው በደንብ ልናግዛቸው እንችላለን ብዬ አስባለሁኝ። እንደ ቤተክርስቲያን ነው ምናልባት እንደውም እንደ ትልቅ ተቋም ደግሞ ቅድም ያልነው ላይ መስራት አለብን። ማህበሩም ደረጃ የሚሆን ብቻ በቤተክርስቲያን እንደ ትልቅ ተቋም ደግሞ መስራት ያለበት ከስር የሚመጡት ልጆች መሃል ካህናትን በደንብ የተማሩ ካህናትን ወንጌል የተማሩ ካህናትን የቤተክርስቲያን ስራ ጠንቅቀው የሚያውቁ ካህናትን ትውልዱን የሚታደጉ ካህናትን ላይ ማፍራት እነሱም ማፍራት ላይ መስራት አለብን ብዬ አስባለሁ። በጣም አመሰግናለሁ ቀሲስ። እንደ ማጠቃለያና እንደ መውጫ አንድ ሀሳብ ላንሳ። ይሄ የንስሐ አባት የአደራው ከባድ ነው እና ይህንን የንስሐ አባትን የአደራ ከባድነት እና የንስሐ ልጆች ደግሞ ግንኙነታቸውን በተመለከተ ንስሐ አባቶች አደራውን እንዴት አጥብቀው መያዝ ይኖርባቸዋል፣ ልጆችስ ከንስሐ ልጆቻቸው ጋር የጠበቀ ግንኙነት እንዲኖራቸው እንዴት ይሄናል የሚለውን እንደ ማጠቃለያና እንደ መውጫ እንጠቀምበት እስቲ። ያው እንግዲህ መቼስ ያው እኔ ትንሽ ካህን ስለሆንኩ ለካህናት የሚሆን ምክር ለመስጠት እንኳን ብዙ አልደፍርም። ግን እኔ ለራሴ የምገሰጽበት ለራሴ ብዙ ጊዜ ራሴን ማስተምርበት ብዙ ጊዜ ለእረኞችም በጣም ሁሉ ጊዜ በልባችን ሰሌዳ ላይ መጻፍ ያለበት የመጽሐፍ ቅዱስ ክፍል እዛ ትንቢተ ሕዝቅኤል ምዕራፍ 34 ላይ ያለው ነው። እንዲያውም ትንሽ ብንመለከተው እሱን ጥሩ ነውና ትንቢተ ሕዝቅኤል ምዕራፍ 34 ላይ የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር፣ እረኞችንም እንዲበላቸው ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች ራሳቸውን ያሰማራሉና እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ወተቱን ትጠጣላችሁ፣ ጮማውን ትበላላችሁ ይላል። ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁም፣ የታመመውንም አልፈወሳችሁም፣ የተሰበረውን አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። በጎችም እረኛን በማጣት ተበተኑ፣ ለዱር አራዊት ሁሉ መብል ሆኑ ይላልና እንግዲህ እንደ እረኛ በጣም ትልቅ ተግሳጽ ይሄ። ምናልባት እኛ ተኝተን የጠፉ የክርስቶስ በጎች ይኖራሉ፣ እኛ ተኝተን የተበተኑ ይኖራሉ፣ እኛ ተኝተን አራዊት ይበላቸው የዱር አራዊት ይበሏቸው ይኖራሉና እዚህም ቦታ ላይ ቅድም ስናነሳ የነበረውን ነገር በደንብ ገልጾት እናያለን። የነፍስ አባት እረኛ ማለት ምን ማለት እንደሆነ፣ የደከመውን የሚያጸና፣ የታመመውን የሚፈውስ፣ የተሰበረውን የሚጠግን፣ የባዘነውን የሚመልስ እና በጎች በተራሮች ሁሉና በረዘሙ ኮረብቶች ላይ ተበትነዋል። በጎችም በምድር ሁሉ ላይ ተበትነዋል። የሚፈልግም አልነበረም፣ የሚመልስም አልነበረም ይላልና እንደ እረኛ እንደ ካህን እንደ ቤተክርስቲያን አስተማሪ መምህር ሁልጊዜ ነው የምንወቀስበት ቃል ይሄ ነው። የጠፉትን እንድንፈልግ፣ የሄዱትን እንድንመልስ፣ የተበተኑትን እንድንሰበስብ። ስለዚህ እረኞች የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኞች ስለሌሉ፣ እረኞችም በጎችን ስላልፈለጉ፣ እረኞችም ራሳቸውን እንጂ በጎችን ስላላሰማሩ በጎች ንጥቂያ ሆነዋልና፣ በጎችም ለዱር አራዊት ሁሉ መብል ሆነዋልና፣ ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ በእረኞች ላይ ነኝ፣ በጎችንም ከእጃቸው እፈልጋለሁ ይላል። እንግዲህ አንድ የነፍስ አባት አንድን የንስሐ ልጅ ሲቀበል ይህንን ነው የሚያስበው። ምክንያቱም በኋላ መጨረሻ ላይ ጌታ ያችን ነፍስ ከእጃችን ይፈልጋታል። በጎችን ከእጃችሁ እፈልጋለሁ ያሉና ያው ትልቅ ኃላፊነትም
ክርስቶስ የሞተላቸውን ደሙን ያፈሰሰላቸውን ስጋውን የቆረሰላቸውን የክርስቶስን መንጎች መጠበቅ በጣም ከባድ ኃላፊነት ነው። ስለዚህ ይሄ እንግዲህ ለእረኞች ለሆነው ለሁላችንም የሚያነቃን ነው። እንደ በግ ደግሞ ለሆኑት ለምዕመናን ዕብራውያን ምዕራፍ 13 ቁጥር 17 ላይ ቅዱስ ጳውሎስ የተናገረው ቃል አለ። ለመምህሮቻችሁ ታዘዙ ተገዙላቸው፣ ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ይላል። ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ይህን ሳያዝኑ ደስ ብሏቸው ያደርጉት ዘንድ ስለ ነፍሳችሁ ይተጋሉና ይላል ቅዱስ ጳውሎስ። እና ምዕመናንም ይህን መረዳት አለባቸው። ግንኙነቱ ልክ በዚህ መንገድ ነው መሆን ያለበት። እና ምዕመናንም ካህናት ስለ ነፍሳቸው እንደሚጠየቁ ስለ እነሱ መልስ እንደሚሰጥ ይህን ማወቅ አለባቸው። ቅዱስ ጳውሎስ የተናገረው ቃል ይህን አውቀው ምን ያድርጉ ነው ያለው ቅዱስ ጳውሎስ። ታዘዟቸው፣ ተገዙላቸው ምን ያለው እንዲሁም እኮ ተገዙላቸው፣ ታዘዟቸው። ስለ ነፍሳቸው ነው የሚተጉት። የሚወጡት የሚወርዱት የሚደክሙት እኮ ስለ እናንተ ነፍስ ነው፣ እናንተ እንድትድኑ ነው። ስለዚህ የሚሏችሁ ምክራቸውን ስሙ፣ ትምህርታቸውን አድምጡ። ንስሐ ግቡ ሲሏችሁ ግቡ፣ ስጋውና ደሙን ተቀበሉ ሲሏችሁ ተቀበሉ፣ መንግስተ ሰማያትን ከፍተው ደጁን ከፍተው ግቡ ሲሏችሁ ግቡ እኮ ነው። እና ይህንን ሲያደርጉ ደስ እያላቸው እንዲያደርጉት። አሁን የካህናት የመምህራን ደስታ ምንድነው? መምህራን ደቀ መዛሙርቶቻቸው ደርሰው የእነሱን ወንበር የሚተኩ ሲሆኑላቸው ደስ ይላቸዋል አይደለም? የድካማቸው እኮ ዋጋ ሌላ ዋጋ የላቸው። ካህናትም መክረው አስተምረው የመጨረሻ ደሞዛቸው ምንድነው ካልን ደሞዛቸው ያስተማሯቸው ምእመናን ንስሐ ገብተው ስጋውና ደሙ ሲከፈሉ እና ደስ እያላቸው ያገለግላሉ። አሁን ያንን ሳይው ደስ እያላቸው ከዚህ ጋር የተገናኘ አለ። አንደኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 19 ላይ ቅዱስ ጳውሎስ 19 20 ላይ እናንተ ክብራችንም ደስታችንም ናችሁ ይላቸዋል። የተሰሎንቄ ክርስቲያን ክብራችንም ደስታችንም ናችሁ፣ እንዲሁም የአገልግሎታችን አክሊል ናችሁ ይላቸዋል። በጌታችን በኢየሱስ ክርስቶስ እናንተ ክብራችን ደስታችንም ናችሁ እና የካህናት ደስታ መሆናቸው ማወቅ አለባቸው። እና የነሱ መለወጥ የነሱ መዳን ለነሱ ብቻ አይደለም፣ ለካህናትም ክብር ነው። ክብር ነው፣ ዋጋ የሚቀበሉበት ነው፣ የድካማቸው ፍሬ ነው፣ አክሊላቸው ነው። አሁን ካህናት በላያቸው ለሚደፉት አክሊል የምዕመናን ድህነት ነው፣ ምዕመናን መዳናቸው ነውና ያን ነውና ደስታዬን ፈጽሙልኝ የሚለው ቅዱስ ጳውሎስ ስለዛ ፊልጵስዩስ ምዕራፍ 2 ላይ እንደዛ ይላል። ደስታዬን ፈጽሙልኝ፣ በፍቅር እየኖራችሁ ደስታዬን ፈጽሙልኝ። በቃ ምክንያቱም ቅዱስ ጳውሎስ ሁሉን ትቶ ሁሉን ጥሎ ራሱን መስዋዕት አድርጎ ያን ሁሉ ድካም የሚደክመው ለምንድን ነው? ምዕመናን እንዲድኑ እኮ፣ ምዕመናን ወደ ክርስቶስ እንዲደርሱ፣ ቅድም እንዳልነው ለክርስቶስ የታጩ ሙሽሮች እንዲሆኑ በንጽህና በድንግልና ከክርስቶስ ጋር ተዋህዶ እንዲኖሩ ነው እኮና በቃ ደስታዬን ፈጽሙልኝ፣ በፍቅር እየኖራችሁ ደስታዬን ፈጽሙልኝ ይላልና በጎች ምዕመናንም የካህናትን ድምጽ ቢሰሙ ምክራቸውን ቢያዳምጡ ከተመዘገቡ የነፍስ አባት የንስሐ አባት ይሁኑኝ ካሉ በኋላ ባይጠፉ አሁን ብዙ ችግሩ እሱ ነውና አንድ ሰው መጀመሪያ ይመጣና ንስሐውን ይገባል፣ ሸክሙን ያራግፍና ይጠፋል በቃ። እና ስልክ ደውል ቴክስት ቢላክ የማይመልስ ይሆናልና ለነፍሳችን ከሆነ የሚሰራው የሚሰጠውን ትምህርት በንቃት መከታተል፣ ካህናት የሚያስተላልፉትን መልእክት መስማት ነው። ተገዙላቸው እየተባለ ተገዙላቸው፣ ቃላቸው መስማት እንዴት ይከብደናልና በዚሁ መንገድ ብንሄድ መልካም ነው እላለሁ። እንግዲህ እግዚአብሔር ይርዳን። ያው መቼስ ከባድ ኃላፊነት የካህናትም በምዕመናን ላይ ያለው ጫና ይረዳናል፣ ይገባናል። ያው ብዙ ውጣ ውረድ አለ። የነፍስን ጥያቄ የሚጋርዱ ብዙ የስጋ ጥያቄዎች አሉብን በየቀኑ መመለስ ያለብን፣ እሱ ይረዳናል። ግን ወጣም ወረደም ያው ጊዜው ኃላፊ ነው። ምድራዊ ህይወት የለንም፣ የተጠራ ነው ለሰማያዊት ለክርስቶስ መንግስት ነውና በርታ ብለን ለካህናትም ደስታ ብንሆን መልካም። በጣም አመሰግናለሁ። እድሜ ይስጥልኝ ቀሲስ። ጊዜዎትን አጣበው በዚህ በንስሐ አባት እና የንስሐ ልጆች ላይ
ከዚህ ጋር ተጓዳኝና ተያያዥ በሆኑ ርዕሶች ላይ የጾሙን በማስመልከት ሰፋ ያለ ውይይት አድርገውልናል። በጣም ነው የማመሰግነው። እድሜ ይስጥልኝ። እኔም እግዚአብሔር ይስጥልኝ ስለጠራችሁኝ፣ ስለጋበዛችሁኝ እግዚአብሔር ይስጥልኝ። አገልግሎታችሁን እግዚአብሔር ይባርክ። አሜን። የተወደዳችሁ ተመልካቾቻችን በንስሐና የንስሐ አባት የንስሐ ልጆች ህይወት ላይ ያደረግነውን ሰፋ ያለ ውይይት ይህን ይመስል ነበረ። በውይይታችን ላይ ይህን መልካምና ጠቃሚ ምክር የሰጡን ዋሽንግተን ዲሲና አካባቢው ሀገረ ስብከት የደብረ ኃይል ቅዱስ ራጉኤል ካቴድራል አገልጋይ የሆኑት ቀሲስ ኤልበርታ ነበሩ። በጣም ብዙ ጠቃሚ ነገር እንዳገኘን ተስፋ እናደርጋለን። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ቀን።